ብዙ ጊዜ እንደዚህ ኮች ላይ ስታደርጓቸው ሰዎች ምን ያህል ተግባራዊ ያደርጉታል? ሬድ ፍላጎችን ፒክ ማድረግ እንደው በዛው ብትነግሪኝ ደስ ይለኛል። የአብዛኞቻችን ምንወደው ኤግዛክትሊ መሬት ላይ ያለውን ሰው ሳይሆን ፖቴንሻል ነው ያ ሰው ሊሆን የሚችለው። እንደዛ ነው እንጂ እውነታውን አይደለም። ያ እሱን ለመረዳት በሚፈጀው ጊዜ ውስጥ ነው ብዙ ጉዳት የምናስተናግደው። ሰዎች ቶሎ መረዳት ይችላሉ? ብዙ ጊዜ ከምን ያህል ጊዜ በኋላ መገለጥ ይጀምራል ብለሽ ታስቢያለሽ? ሬድ ፍላጎች የመጀመሪያው የሚመከረው ነገር ተጋላጭ የሚያደርገን ነገር ካለ ራሳችን ላይ መስራት ነው። ምክንያቱም ግንኙነት ውስጥ ተገለጠ እንጂ ግንኙነት ውስጥ የተገለጠው ነገር ቀድሞ በራሳችን የነበረ ነገር ነው። ማንም እንዲሻማብኝ አልፈልግም ማለት በጣም ደስ ይላል እኮ ስትሰሚ። ለጆሮ የኔ ብቻ እንድትሆኝ ነው የምፈልገው። የማንም የኔ እኮ ዓለሜ ነሽ ወይንም የኔ ዓለሜ ነው። ማንም እንዲሻማብኝ አልፈልግም። መልካም ነገር ማድረግ አይደለም ክፋት፣ ስጦታ መስጠቱ፣ በቃል በመልካም ቃላቶች ማውራታችን ምናምን አይደለም ችግሩ። ነገር ግን ያ ነገር ኮንሲስተንሲው ማየት አለብን። ምክንያቱም አንዳንዴ ኢንቴንሽኑ ቶሎ ልክ እንደ ጋምብሊንግ ነው ብሬናችን ላይ የሚሰራው ላቭ ቦምቢንግ የቁማር አይነት ሱስ ነው የሚሆነው። እንወዳለሁ እንዲያደርጋለሁ አክስቴ እንዲያደረገች እንደዚህ ሄጄ ይሄንን ሀገር አይቼ ጎብኝቼ ነው አይደለ? ብዙ ማውራት ነው። ቀጠሮን ካንሰል ስላደረገው በጣም ደብሮኛል፣ በጣም አዝኛለሁ ስትለው ውይ በቃ እሺ በቀጣይ አልሰርዘውም ብሎ ሊመልስልት ይችላል። ዮሐናዬ እንኳን ደህና መጣሽ። አመሰግናለሁ። ቴንክ ዩ ሶ ማች። እኔም በጣም ነው የማመሰግነው። ሳይሽ በጣም ደስ ብሎኛል ስለመጣሽ እንግዳዬ ስለሆንሽ። ያው በፊት ከዩኒቨርሲቲ ተማሪ ሆኜ ወጥቼ ስራ የጀመርኩበትን ጊዜ ነው ያስታወሽኝ። በአንቺ እድሜ ገና ትንሽ ልጅ ነሽ፣ ያንግ ግን ደግሞ ከአሁኑ ደግሞ ብዙ እየሰራሽ ብዙ እያስተማርሽ ነው ያለሽው ኮሚኒቲውን እና ፓሽንሽ ስሜትሽ በደንብ ይታያል ፊት ለፊት ፊትሽ ላይ። እኔን ራሱ በደንብ ነው ወደኋላ ወሰድሽኝና ግን በጣም ደስ ብሎኛል ወደዚህ ስራ በመግባትሽ። ስለሚያስፈልግ ሜንታል ሄልዝ ሰውም የለውም፣ ብዙ የሰዎች እጥረት አለ እና እንደዚህ ደግሞ ፓሽኔትድ ሆነው ልጆች ሲገቡ ወደ ስራ እንደናንተ ወጣቶች በጣም የሚያስደስት ነው። ደስ ብሎኛል በስራሽም። እንኳን ደህና መጣሽም በድጋሚ። በጣም አድርጌ አመሰግናለሁ። አንቺንም በጣም የማደንቅሽ ሲኒየር ባለሙያ ነሽ። ስለጋበሽኝ ቴንክ ዩ ሶ ማች። አመሰግናለሁ። እንግዲህ ዮሐና ወደ ስራ ፕራክቲሱ ላይ ነሽ ያለሽ፣ ክላይንቶችን ታያለሽ፣ ኮች ታደርጊያለሽ፣ ሶሻል ሚዲያ ላይ አዌርነስ ሰዎች እንዲያውቁ እንዲማሩ ትችውን ያክል ጥረት እያደረግሽ ነው ያለሽው እና ዛሬ ከአንቺ ጋር ሪሌሽንሽፕ ወይም ግንኙነትን ጉዳይ ማንሳት እፈልጋለሁ። ግንኙነት ነገር ደግሞ ሲነሳ የመጀመሪያዎቿ ዴቲንግ የምንላት የፍቅር ቀጠሮ ነው የሚባለው የመጀመሪያዎቹ ሳምንታቶች ወይንም ወራቶች በጣም ትልቅና ቦታ የምንሰጠው እና የምንደሰትበት፣ እኛም ያን እንግዲህ ከማግባታችን በፊት ስሜቱን በደንብ የምናስታውሰው ከፍ እንደምንል ማለት ነው። በዛው ልክ ደግሞ አደገኛ የሚባል አይንሽን መግለጥ አለብሽ የሚባልበት ወቅት ነው። በደንብ እንግዲህ ታስረጅናለሽ። እንዴት ነው ሰው በጣም እየተደሰተ አይኑን ክፍት አድርጎ ግራ ቀኝና ሬድ ፍላጎችን የሚያየው ደግሞ እንዴት ነው የሚለውንም በደንብ ትነግሪኛለሽ ከምታገኛቸው ከደንበኞችሽ ጋር ተነስተሽ። ግን የመጀመሪያው ጥያቄ እንዲሆንልኝ የምፈልገው ሬድ ፍላግ ወይንም ቀይ መስመር፣ ቀይ ምልክት ገና የፍቅር ግንኙነት ለጀመሩ ሰዎች ማለት ነው በጥቂት ቀናቶች ሊሆን ይችላል፣ ሳምንታቶች ሊሆን ይችላል፣ ማወቅ ይቻላል? ያው እንደምታውቂው ትጂ ዲስ ታይም የሶሻል ሚዲያውም ኢምፓክት ያው ሲባልም እንሰማለን እና አንድ ቪዲዮ ራሱ የኔ ቦይፍሬንድ ወይም የኔ ገርልፍሬንድ እንደዚህ አይነት ሬድ ፍላግ አላ ስንል ቶሎ ሪሌት እናደርግና የኔም እንላለን እና ሲጀመር ሬድ ፍላግ ራሱ የሚለውን ቃል የምንጠቀምበት መንገድ ራሱ መታየት አለበት። ምክንያቱም ሰው እንደመሆናችን ኢምፐርፌክት እንደመሆናችን ሁላችንም ጉድለቶች አሉብን፣ ችግሮች አሉብን። እነዛን ችግሮች ሁሉ ሬድ ፍላግ ብለን ሌብል ካደረግን ሁላችንም ሬድ ፍላግ ነው የምንሆነው። ስለዚህ መጀመሪያ ራሱ ሬድ ፍላግ ሰው ስንል ምን አይነት ትርጓሜ ያለው የሚለውን ብናቀው ከዛ በኋላ ያሉ ባህሪዎችም ለመለየት ከዛ ደግሞ እንዳልሹ ብዙ ዋጋ ሳንከፍል ብዙ ሳክሪፋይሶችን ሳናደርግ አርሊ በሆነው ጊዜ ላይ ማየት እንድንችል በደንብ ይረዳናል። እኔ ሬድ ፍላግን ሳስብ የማስበው ልክ እንደ ስሙ ፍላግ ነው አይደል? ፍላግ ምልክት ማለት ነው። በራሱ ማስረጃ ወይም ማረጋገጫ ላይሆን ይችላል፣ ግን የሆነ ነገር እንዳለ የሚያሳይ ምልክት ነው። ስለዚህ ቀይ
ቀይ ባንዲራ ይሆን ቀይ ምልክት ቀይ መስመር የምንወደው እሱን ይመስለኛል። ዴፊኒትሊ ቀይ መስመር ስንል ምንድነው የግንኙነቱን ደህንነት፣ የግንኙነቱን ዘላቂነት፣ የግንኙነቱን ሚቹዋል የሆነ ጥቅም የጋራ የሆነን ጥቅም ሊያውክ የሚችል አንድ የሆነ አይነት ስውር አይነት ባህሪ እንዳለ የሚያሳይ ምልክት ነው። ስለዚህ ልክ ሬድ ፍላጎችን ስናይ ፍጥነት አሁን መኪና ስንነዳ እንደ ቀስ እንደምንለው ልንታጠፍ ስንል የሆነ ነገር ስናይ ቀስ እንደምንለው ሳይኖችን ስናይ ፍጥነታችንን እንድንቀንስ፣ እንድናይ፣ እንድናጥኝ፣ ኮሚኒኬት እንድናደርግ የዛን ነገር አንደርላይን ኮዝ ተሸከመ ነው መሄድ የምንችለው ነገር ነው፣ ምንፈታው ነገር ነው፣ ምንታገሰው ነገር ነው፣ የሚጎዳን ነገር ነው የሚለውን የምናይበት ምልክት ነው። ይሄ አሁን ለምንድነው ይሄንን ማንሳት ያለብን? እንዳልኩሽ እንደ ሰው በተለይ ደግሞ እስኪሆን እድሜ ካደግን በኋላ ሄደን የሆነ ግንኙነት ውስጥ ስንገባ ራሳችን ራሱ እንደ አዲስ እናውቃለን። ስልክ ሲዘጋብን እንደምንናደድ እንደ አዲስ እንማራለን። የሆነ ሰው ሲርቀን የሆነ አይነት ነገር እንደሚያደርገን ስለ ራሳችን ራሱ አዲስ የምንማራቸው ነገሮች አሉ። ያ ሰው የተወን ሲመስለን የሚሰማንን ቅናት፣ የሆነ ነገር የማድረግ ፍላጎት እንደ አዲስ ራሱ ግንኙነት ውስጥ እንማራለን። ያው ትሪገር የሚደረጉት ክፍሎች ሪሌሽንሺፕ ላይ ስለሆነ እነዛን ፍሎዎች ከሬድ ፍላግ መለየት ስላለብን ነው። ስለዚህ የሰው ልጅ ችግር አለበት፣ ኢምፐርፌክት የሆኑ ነገሮች አሉበት፣ ግን ያንን ከሬድ ፍላግ በምን እንለይ የሚለውን ካየን ከዛ እንዴት መለየት እንችላለን የሚለውን ማውራት እንችላለን። የመጀመሪያው ምንድነው? ፍሪኩዌንሲውን ማየት ነው። የዛን ባህሪ ድግግሞሽ ማየት ነው። ለምሳሌ ቅናትም ይሁን መጨቃጨቅምን ወይም ስሜታችንን ቫሊድ አለማድረግ አለመስማትም ይሁን የዛን ነገር ድግግሞሽ ፍሪኩዌንሲውን ማየት የሆነን ባህሪ ወይም የሆነን ሰው ደካማ ምልክት ነው የምትሆን ወደ ሬድ ፍላግ ያመጣዋል መደጋገሙ። ሁለተኛው ደግሞ ኢምፓክቱ፣ ያ ነገር ያ ባህሪ የሚያደርስብን ተጽዕኖ ብረሹፍ አድርገን የምናልፈው ነው ወይም አለመግባባት ይፈጠራል ግንኙነቱን በማይጎዳ ስነልቦናችን አይምሯችንን በማይጎዳ መንገድ፣ ወይስ ደግሞ ዘልቁ አይምሯችንን የሚጎዳ ነው፣ ስነልቦናችንን የሚጎዳ ነው፣ ለህይወት ያለንን ለሪሌሽንሽፕ ያለንን ቫሊዩ የሚጎዳ ነው የሚለውን ኢምፓክቱን ማየት አለብን። የሰው ልጅ ደካማ ጎን ከሬድ ፍላግ ማለት ነው። ሌላው ደግሞ ያ ሰው ኃላፊነት ይወስድበታል ያንን ነገር፣ ወይስ ሁል ጊዜ ኤክስኪውዝ ነው የሚሰጠው ወይም እንዳልተፈጠረ ነው የሚያስበው፣ ወይስ አንቺ እንደዛ ስለተሰማሽ አንቺ ነው ወይ አታክ ማድረግሽ እንደዛ ስለተሰማሽ። ስለዚህ የእነዚህ ነገሮችን ድምር ውጤት በማየት አይ ይሄ ነገር ደካማ ጎን የሚሰራበት ነገር ሳይሆን ሬድ ፍላግ ሊሆን ስለሚችል መውሰድ ያለብኝ ነገር መውሰድ ያለብኝ ወደሚለው ነገር ያመጣናል ማለት ነው። እንዳልሽው በመጀመሪያ የፍቅር ጊዜያት ላይ ሬድ ፍላግን መለየት በጣም ከባድ ይመስለኛል። በጣም ከባድ ነው። ምንድነው ከባድ የሚያደርገው? ያን ጊዜ ጀጅመንታችን በጣም ይቀንሳል እና ኢሞሽናሊ ነው የምንኖረው፣ የምናደርገው፣ የምናስበው። ስለዚህ እነዚህ ሬድ ፍላግ ሳይኖች ደግሞ ሎጂካል ሆነን ኦብጀክቲቭ ሆነን የምናያቸው ነገሮች ናቸው። ስለዚህ አታችመንታችን በጣም አክቲቬት ስለሚሆን በቃ አይናችንን ጨፍነን ረጅም መንገድ ከተጓዝን ወይም ብዙ አይነት ኮሚትመንት ውስጥ ከገባን በኋላ ነው ትዝ ይሉናል አይደለም ብዙ ክላይንቶቻችን የሚነግሩን ይሄ ነገር ግን በትንሹ እንዲህ ነበር ግን አልፌው ነው ኤክስኪውዝ ሰጥቼለስ ነው ምናምን እንላለን። በጣም ብዙ ጊዜ ቶሎ አንይዛቸው። ያ የሚሆንበት የራሱ ምክንያት አለው፣ በተለይ የግንኙነት መጀመሪያ ላይ። ምክንያቱም አንደኛው ሃሎ ኢፌክት የሚባል ነገር አለ አይደለ? የሆነ አንድን ሰው የምንወደው ነገር አለ። ያቺ የምንወዳትን ነገር ለሁሉም ነገር ሪፕሬዘንት ማድረግ ማለት ነው። ለምሳሌ ውበቱን ካየን እሱ ከሆነ የማረከን ወይ ባህሪው ከሆነ ሁሉም ነገር ላይ ያ ሰው መልካም እንደሆነ ባይ ዲፎልት አይምራችን ያስባል። ፍቅር መስጠት ላይም ጥሩ ነው፣ ኮሚኒኬሽን ላይም ጥሩ ነው ብለን አንዱን ጥሩ ትሬት እንሰጠዋለን። ስለዚህ ማየት አንችልም። ብናይም ደግሞ ከዛ ኮንፈርሜሽን ባያዝ የሚባለው ደግሞ ይቀጥላል። ብናይም ራሱ አይምራችን ውስጥ ያለውን ነገር ያረጋግጥልናል። ለምሳሌ አንድ በጣም የምትወደው ሰው ቨርባሊ አቢዛል ለምሳሌ ሰደባት ኦር መታት እንበልና አንድን ሴትን አይምሯ በቃ እንደምትወደው የምታስብ ከሆነ ኤክስኪውዝ ትፈልግለታለች። ባህሪው በየትኛው መንገድ ልክ አይደለም፣ ግን አንድን ሰው ስንወድና አትራክሽኑ በጣም ኢሞሽናል ስለሚያደርገን ኢቭን ሌላ ሰው ቢያደርገን ማንታገሰውን ነገር ምንወደው ሰው ግን ሲያደርግ እንፈልግለታለን። ምክንያቱም ምናልባት ተናዶ ሊሆን ይችላል፣ ምናልባት ይሄ እኮ አንዴ ነው ሀፕን ያደረገው እንጂ እንደዚህ አይነት ሰው አልነበረ፣ ወይ እንደዚህ ባላጠፋ ኖሮ ብለን ኤክስኪውዝ እንሰጣለን። ይሄ ደግሞ እንዳልኩሽ የግንኙነቱ መጀመሪያ ላይ በጣም ከባድ ያደርግብናል። አንዳንዴ ደግሞ በጣም ብዙ ኢንቨስት እናደርግና
ብዙ ኢንቨስት ያደረግሽበትን ነገር ሌት ጎ ማድረግ ይከብድሻል። ሶ ኢቨን ኢፍ እያየሹም መያዝ ነው የምትፈልጊው እና እድሜ የተቃጠለበት ጊዜ የተቃጠለበት ፖቴንሻሉን እያሰብን ያ ሰው ሪል የሆነውን ነገር ሳይሆን በውስጣችን እንዲሆን የሚፈልገው የሆነ ቀን ላይ ይሆናል ያመጣል ብለን ምንፈልገውን ለውጥ አሁን ያለውን ሰውዬ ይሸፍንብናል። የአብዛኞቻችን ምንወደው ኤግዛክትሊ መሬት ላይ ያለውን ሰው ሳይሆን ፖቴንሻሉ ነው ያ ሰው ሊሆን የሚችለውን። እንደዛ ነው እንጂ እውነታውን አይደለም። ያ እሱን ለመረዳት በሚፈጀው ጊዜ ውስጥ ነው ብዙ ጉዳት የምናስተናግደው። ምክንያቱም ያን ሰው የሆነውን ነገር ለማወቅ ጊዜ ይፈልጋል። ለዛ እኛ ደግሞ early በጣም ነገሮች ውስጥ ኤንጌጅ የምናረግ ከሆነ እንደዚህ ሬድ ፍላጎችን ለመለየት በጣም ከባድ ያደርግብናል። ግን ደግሞ እንዳልሽው የተወሰኑ ደግሞ ግን ምልክቶችን ማየት እንችላለን። ለምሳሌ እንዳልሽው ግንኙነት በጀመረ በተወሰኑ ሳምንታት ውስጥ ወራት ውስጥ ግን ማድረግ ደግሞ ምንችላቸው ነገሮች አሉ። እነዛ ጊዜዎች እንዳልነው በደንብ ለመታወቅ የዛን ሰው ልጅነት ቁስል ለማወቅ የመጣበትን ለማወቅ ሊከብድ ይችላል። አጭር ጊዜ ነው ግን ለትንንሽ ነገሮች ከሚሰጡት ምላሽ መገመት እንችላለን። ለምሳሌ አንደኛ ለባውንደሪያቸው የሚሰጡትን ምላሽ ይሄን ለማወቅ ምናልባት አንድ ወር ምናምን በቂ ሊሆን ይችላል። አይመቸኝም፣ በዚህ ሰዓት እንደዚህ ማድረግ አልችልም፣ አልፈልግም፣ እንደዚህ ማድረግ አልፈልግም ብለን ባውንደሪያችንን ስንነግር ዲስኮንፈርት ይፈጠራል። ሶ ያን እንዴት ነው ማኔጅ የሚያደርጉት? በትንሹ ይሄን ማየት እንችላለን። ሶ ትልልቅ ዲሲዥኖች ላይም ሲመጡ ያ ነገር እንደሚመጣ ኤክስፔክት እናደርጋለን። ሶ ባውንደሪዎችን ኦኬ ይሄ ነገር አከብርልሻለሁ፣ እንዲህ ቢሆን ደስ ይለኝ ነበር፣ ግን ያንቺን ፍላጎት አከብራለሁ ነው የሚለው ወይስ አትወጂኝም ነው? ኮንትሮል ይመጣል። ባውንደሪያችንን ስናሳይ ሰዎች ምንድን ነው የሚመልሱልን? ይሄንን ለምሳሌ በግንኙነት መጀመሪያ ላይ ማየት የምንችለው ነገር ነው። ሁለተኛ ኮንሲስተንሲ ማየት እንችላለን። ወጥነት ወጥ ነው አይደለም? ብዙ ጊዜ ካየሽ የሆነ ግንኙነት መጀመሪያ ላይ ቀስ ያለ እየቀነሰ በተለይ ትዳር ላይ ሲሆን ከዛ በኋላ ያኔ እኮ እንደዚህ ነበር የምንላቸው ነገሮች አሉ። ስለዚህ የሆነን ሰው ሲሰማን መደወል፣ ቼክ ማድረግ፣ ማግኘት በጣም ቀላል ነው። ግን ኮሚትመንት ግንኙነት ውስጥ ኮሚትመንት ስለሚፈልግ ሳይሰማንም ሲቀር ጥሩ ሁኔታ ላይም ሳንሆን ሲቀር ለዛ ሰው የሚሰማንን ኃላፊነት የሚያሳዩበት መንገድ ይኖራል። ሶ ወጥነታቸውን ስሜታቸውን በሚገልጹበት ነገር፣ ለህይወት ያላቸውን ነገር፣ ከኛ ጋር ቢልድ ማድረግ የሚፈልጉት ነገር ላይ ያላቸውን ኮንሲስተንሲ ማየት ሰምሃው ሬድ ፍላጎችን እንድንለይ ይረዳናል። ምክንያቱም ያው ህይወት የሚመሰረተው ቀድመን በነበረን ፕሪዲክታቢሊቲ ነው። የሆነን ሰው ወደ ትዳርም ስናስብ ከሆነ ሰው ጋርም እኖራለሁ ብለን ስናስብ ከዚህ በፊት ያሳየንን ነገር አይተን አምነን ነው። ስለዚህ ጥያቄ የለውም። ሶ ወጥነቱን ቼክ ማድረግ እንችላለን። ሌላ ደግሞ ኢሞሽናል ሬጉሌሽን ወይም ስሜቱን የሚያረጋጋበትን መንገድ፣ ትራፊክ መንገድ ሲዘጋጋ፣ ምግብ ቢረፍድ፣ ምግብ ቢበላሽ፣ ደስ የማይለውን ነገር ብናደርግ ስሜቱ እንዴት ነው ሬጉሌት የሚያደርገው? አንገሩን፣ ቁጣውን፣ ጭንቀቱን ፍረስትሬት ሲያደርግ ወይም ትታደርግ እንዴት ነው ማኔጅ የምታደርገው? እነዚህ አሁን በትንንሽ ነገሮች ሪሊ በደንብ አይናችንን ከፍተን የምናይ ከሆነ መታየት የሚችሉ ናቸው። ምክንያቱም ብዙ ጊዜ ያው ግንኙነት ላይ ኩል ሆነን የሚያማምረው ሳይዳችንን ስለሆነ መጀመሪያ ላይ የምናሳየው እነዚህ ሰምሃው አንኮንሽስሊ ሊታዩ የሚችሉ ነገሮች ናቸው ሳናስበው። ስለዚህ እሱ ማየት እንችላለን። ኢምፓቲ ሰዎችን የመረዳት እና በዛ ሰው ስር ጫማ ሆኖ የመረዳት ልቡን የዛን ሰው ወይም የእሷን ልብ ያን ባህሪ ምክንያቱም ያው ኮንፍሊክት ማኔጅመንት ላይም ግጭቶች የምንፈታበት ሂደት ላይም በጣም የሚረዳን በዛ ሰው በተለይ ግንኙነት ላይ ያ ሰው ምን አስቦ ነው ከምን አንጻር ነው ያንን ነገር ያደረገው የሚለው ነገር ነው። ስለዚህ በግንኙነት መጀመሪያዎች ላይም ችግሮች ሲፈጠሩ፣ ሚስቴኮች ሲፈጠሩ ምን ያህል በኢምፓቲ ከኛ ጋር ከቤተሰቡ ጋር ሊሆን ይችላል፣ ከጓደኛው ጋር፣ ከኛ በፊት ከነበረው ግንኙነት ጋር ያለው ኢምፓቲ ምንድን ነው፣ ሰዎችን ለመረዳት ያለው ወይም ያላት ነገር ምንድን ነው የሚሉትን ሰምሃው እነዚህም በመጀመሪያው ላይ ማየት ታወቃል አይደለ? ቀስ በቀስ በደንብ እየተገለጠ ነው የሚመጣው አይደለ? የሆነ በትክክል ለጥቂት ጊዜ ብቻ አይደለ? ሰው ቅድም ስታነሺ ደስ ያለኝ ነጥብ አለ። ትራፊክ ላይት ላይ ሊሆን ይችላል፣ መንገድ ሲዘጋጋ ሊሆን ይችላል። እንዴት ነው ሪያክት የሚያደርገው ይመስለኛል። እንግዲህ አሁን አንቺ ነሽ እዚህ ላይ እየሰራሽ ያለሽው። አይ ቲንክ አንዱ ቤስት የምናውቀው መንገድ ወይ ሲርባው ሲደክመው ወይም ሲርባት ሲደክማት፣ ልክ ነኝ አይደለ? ችግር ውስጥ ሲሆኑ ስትረስድ ሲሆኑ በተለይ እሷ ላይ እንድታወሪ ስለፈለኩኝ ነው። እነሱ ጥሩ ጠቋሚ ናቸው። መራብ፣ መድከም እና ስትረስ ዴፊኒትሊ። እንደውም ምን ይባላል በጣም ኢሞሽናሊ ፍለድድ ስትሆኑ በቃ ዝም ፍራስትሬት እያደረጋችሁ ከሆነ መራባችሁን
መራባችሁን ቼክ አድርጉ፣ እንቅልፍ መተኛታችሁን ቼክ አድርጉ፣ መናደዳችሁን ቼክ አድርጉ ይባላል። የዚህን ተቃራኒ ማየት ነው። ስለዚህ አንድ ሰው ሲርበው፣ ሲናደድ፣ ሲበሳጭ ሳያስበው ኖርማሊ ይሄ በግንኙነቱ ላይ ማሳየት ከሚፈልገው ኩል የሆነው የተረጋጋው ስማርት የሆነው ኦርጋናይዝድ የሆነው ሰው ሳይሆን ሪሊ በሎንግ ተርም ውስጥ ልናየው የምንችለውን ባህሪውን በትንሹ ልናየው እንችላለን። እነዚህ ነገሮች ትሪገር ያደርጉታል። በእነዚህ ጊዜዎች የምናያቸው ነገሮች እንዳልኩት ቅድም በዘረዘርናቸው ነገሮች ያ ነገር የሚያደርስብንን ኢምፓክት፣ የሚያደርስብንን ተጽዕኖ፣ ምን ያህል ጊዜ ይደጋገማል የሚለውን ነገር ማየት ያስፈልጋል። ምክንያቱም አሁን ስለራበው አይናደድ ማለት አልችልም፣ ግን ንዴቱ የሚገልጽበት መንገድ ምንድን ነው የሚለውን ደግሞ ማየት ይጠበቅብናል። ዴፊኒትሊ ኢንቴንሲቲው ዴፊኒትሊ ምን ያህል ይጮሃል ወይ ምን ያህል ትጮሃለች፣ ምን ያህል ተቆጥቷል አይደል ይመስለኛል። እሱ በጣም አሁን አየሽ ይሄ ጊዜ በጣም ደስ የሚለው ሬድ ፍላግ በደንብ አድርገሽ ነው የተነተንሽው። ቆንጆ ነው፣ ማየት ትችላላችሁ። ሰዎች አሁን የተናገርሻቸውን ነገሮች ሰዎች ወስደው መጠቀም ይችላሉ ብዬ አስባለሁ። ሎ ሞመንት ላይ ወይም የእሷ በጣም ዝቅ ያለችበት ሞመንት ላይ መታወቅ እንደሚችል አሪፍ ነገር ነው። ጥሩ መልካም ነገር ነው የነገርሽኝ። ልክ ነው። ሰዎች ተግባራዊ ያደርጋሉ። ብዙ ጊዜ እንደዚህ ኮች ላይ ስታደርጓቸው ሰዎች ምን ያህል ተግባራዊ ያደርጉታል? ሬድ ፍላጎችን ፒክ ማድረግ እንደው በዛውን ብትነግሪኝ ደስ ይለኛል። በተለይ አንቺ ጄኔሬሽኖች አይ ነው ከኔ ጄኔሬሽን እንደወጣትም ከዛ ደግሞ ክላይንቶችም ደግሞ እንደሚያይሰው አብዛኛው ጊዜ ከጉዳት በኋላ ነው የሚመጣው። አብዛኞቻችን ቀድመን ይሄ አዌርነስ ነው። አንደኛ እውቀቱም ስለሌለ ሊሆን ይችላል። ሁለተኛ ደግሞ እንዳልኩሽ በራሱ አታችመንት በጣም የሚሸውድ እኔ ራሴ አሁን ማቆኝ እኔ ራሴ ልሸወድ እችላለሁ። ምክንያቱም እዛ ቦታ ላይ ኢሞሽናሊ ስለሆነ ኮሚኒኬት የምናደርገው ከምንወደው ሰው ጋር አትራክት ከምንሆንበት ሰው ጋር ሊሸውድ ይችላሉ። በጣም ስራ ቦታቸው ላይ ስማርት የተባሉ የማይሸወዱ ጎበዝ አካዳሚክ ነገራቸው ጥሩ የሆኑ ሰዎች እዚህ ጋር ሬድ ፍላግ መለየት ከብዳቸው ብዙ ዋጋ ሊከፍሉ ይችላሉ። ምክንያቱም ራሱን የቻለ እንትን ስለሆነ ብዙ ጊዜ እንደ ክላይንትም ሆነው ሲመጡ ብዙ ጊዜ የምናገኘው ነገር ዋጋ ከከፈልም በኋላ ሬድ ፍላጎቹ ፈጠውና ቦልዶ ነው እጅግ በጣም ከጎዱ በኋላ ከፍላግነት ከምልክትነት አልፈው የሚጨበጥ የሚታይ ኢምፓክት ካሳደሩ በኋላ ያንን በማከም ሂደት ውስጥ ነው ሬድ ፍላግ እንደነበረ የሚታወቀው። ስለዚህ አንድም አሁን ይህን ፖድካስት የሚያዩ ሰዎች እዛ ጉዳት ላይ ሳይደርሱ ራሳቸው ማየት እንዲችሉ ራሳቸው ላይ ካለም ራሳቸውን ፓርትነራቸው ጋርም ካለ ፓርትነራቸውን መሰራት ያለባቸውን ነገሮችም እስክንጎዳ መጠበቅ የለበትም። ከጉዳት በፊት ይታያሉ የሚለውን ነገርም ለማስጨበጥ ይረዳናል ያስባሉ። ይታያሉ ሰርፌስ ላይ በደንብ አሁን ቅድሜ ያልኩትም ጥያቄ ነው። እንደው በሳምንታት ውስጥ ማወቅ ይቻል ይሆን? በቀናቶች በጣም ኦፕቲሚስቲክ ሆኜ ነው። ግን እንደው ሰዎች ቶሎ መረዳት ይችላሉ? ብዙ ጊዜ ከምን ያህል ጊዜ በኋላ መገለጥ ይጀምራል ብለሽ ታስቢያለሽ ሬድ ፍላጎች? አይ ቲንክ ኢት ዲፔንድስ አይደለ እንደ ሰዎቹ እንደ ዳይናሚክሳቸው እንደ ግንኙነቱ እንደ ቨልነራቢሊቲያቸው እንደሚሰማቸው ሴፍ ስፔስ መሆን። ስለዚህ አሁን አንዳንድ ሰው በዛው አሁን የሪሌሽንሺፕ ሰርቫይቫል እና ሪሌሽንሺፕ ሄልዝ ይለያያል። ሪሌሽንሺፕ ሰርቫይቫል ማለት ሬድ ፍላግ ያ ግንኙነት እስከ መቼ ይቆያል ማለት አይደለም። በብዙ ሬድ ፍላግ ሆኖ 20 ዓመት ሊቆይ ይችላል፣ 15 ዓመት 30 ዓመት ሊቆይ ይችላል። ስለዚህ አሁን ግንኙነቱን ስለማቆየት ሳይሆን ግንኙነቱ አክቹዋሊ ጤናማ ነው ወይ፣ በስሜት ጤናማ እየሆንበት ነው ወይ፣ በስነ ልቦና ጤናማ እየሆንበት ነው ወይ፣ ለህይወት ያለን ቫልዩ ከሰዎች ጋር ላለን ነገር አድ እያደረገልን ነው ወይ ከሚለው ነገር አንጻር ኮንሲደር ማድረግ ይኖርብናል። ብዙ ጊዜ እንዳልኩሽ ሬድ ፍላጎች ኖረው ለምን እንኖራለን? ብዙ ኤክስተርናል ፋክተሮች ሊኖሩ ይችላሉ። ኢኮኖሚካሊ ዲፔንደንት መሆን፣ ልጆች በራሳቸው ወይም ሌሎች ተጨማሪ ኃላፊነቶችና ሸክሞች ስለማናቅ ሳይሆን እያወቅን እንድንሄድ ሊያደርጉን ይችላሉ። ኢቨን ጊዜዎች ካለፉ በኋላም እያወቅን ማለት ነው። ስለዚህ እንዳልሽው በዚህ ቀን በዚህ ወራት እንኳንም ባንልም እንዳልኩሽ በጣም ብዙ አይነት ልዩነት ስላለን የራሳችን አታችመንት ስታይል እኛ ራሱ ግንኙነት ውስጥ ስንገባ እኮ ባዶ እጃችን አይደለም። ይዘን የምንመጣው ብሉፕሪንት አለ።
ኤክስፔክት የምናደርገው ይሄ ነገር እንዴት ነው የሚሆነው? ምን ቢያደርግ ይወደኛል፣ ምን ቢያደርግ አይወደኝም። በ2 ሳምንት አንዴ ከደወለ ለእኔ በቂ ነው ብዬ ላስብ እችላለሁ። አንድ ሴት ደግሞ በቀን 10 ካልተደወለ ልትል ትችላለች። ስለዚህ ይዘን የምንመጣው ዲክሽነሪ ራሱ ለግንኙነቱ በራሱ ማተር ያደርጋል። ስለዚህ ግን በየትኛውም መንገድ ሰዎች ስለሆነ ግን እንደው አንድ አይናችንን ብንጨፍንም አንድ አይናችንን ከፍተን እነዚህን ማየታችን ለእኛም ለዛም ሰው ከብዙ ጉዳት ግን የሚጠብቀን ነገር ይመስለኛል። በጣም ቆንጆ ሀሳብ። ተግባቦት ላይ ወይም ኮሚኒኬሽን ላይ እንምጣ። ያው እንግዲህ መቼም ፒላሩ ነው፣ ዋናው ነው። እንግዲህ መግባባት አለባቸው፣ ማውራት አለባቸው አይደለ? ለዛም ነው ሪሌሽንሽፕ ሜሬጅም በቃ ረጅም ወሬ ነው ባጭሩ ማለት ነው። ሜሬጅ ማለት ወደ ሜሬጅም ሲገባ ሪሌሽንሽፕም። አሁን እዚህ ላይ የፍቅር ግንኙነት ውስጥ ያሉ ሰዎች ኮሚኒኬት ሲያደርጉ ከዛ ጋር በሚኖራቸው ሰዎች፣ ምክንያቱም ዴቲንግ ላይ አብዛኛው ወሬ ነው፣ ብዙ ነገር ነው። ይህንን ወዳለሁ፣ እንዲያደርጋለሁ፣ አክስቴ እንዲያደረገች፣ እንደዚህ ሄጄ ይህንን ሀገር አይቼ ጎብኝቼ ነው አይደለ? ብዙ ማውራት ነው። እና በዛ ማውራት ውስጥ ወይንም ኮኔክሽን ውስጥ ሬድ ፍላግ የሚባለው ነገር እንዴት ነው የምናውቀው? ምን ለማለት ፈልጌ ነው? አንዳንድ ሰዎች ለምሳሌ አሁን በጣም የተለመደው ቃላት ጋዝ ላይት፣ ማኒፕሌት የሚያደርገኝ ሰው ጋር ነው ራሴን ያገኘሁት፣ ጋዝ ላይ ታደርገኛለች ሊል ይችላል ወንዱ። እና እንደነዚህ አይነት ዘመኑ በጣም የሚፈሩ ቃላቶች በተለይ ሪሌሽንሽፕ ውስጥ ለመግባት የሚፈልጉ ሰዎች መታወቅ የሚችሉ ይመስልሻል? ምናልባት እንዴት ታያለሽ ኢንጀነራል ኮሚኒኬሽኑን? ያ በትክክል አብዛኛው ጊዜ በተለይ ያው ይመስለኛል በእኔ ግምት ሰዎች በጣም ወደ ማቹሪቲ ሲመጡ፣ በግንኙነት ውስጥ እያደጉ ሲመጡ፣ ለህይወት ያላቸው ነገር በደንብ እየበሰለ ሲመጣ ነው ብዙ ጊዜ ዲፕ የሆኑ ነገሮቻችንን ቫሊዩ የምናረጋቸውን ኮር የምናረጋቸውን ነገር ወደ ማውራት የምንመጣ። አሁን ብዙ ጊዜ በተለይ በእኛ እድሜ ያሉ የእኛም ታናናሾች ብዙ ጊዜ እንዳልሽው ኮሚኒኬሽን ነው፣ ግን ደግሞ አት ዘ ሴም ታይም ሪሊ ኮሚኒኬሽን ነው ወይ? ያ ላይሆን ይችላል። ያ እኔ ያ ሰው በአእምሮ ውስጥ እንዲያስባት የምፈልጋትን ጆሂ ማሳየት እችላለሁ። እንዲህ ሰርቼ እንዲሆኝ እንደዚህ ሲሉኝ እንደዚህ አድርጌ የሚለውን ላሳየው እችላለሁ። ከዛ ግን እንዳልኩሽ በጣም ትሪገር ወደ ምንደራረግባት ትዳር አንድ ሰው ትዳር ሲገልጸው ሎንግ ሰፈሪንግ ብሎ ገልጾታል። መልካም የሆነ ሎንግ ሰፈሪንግ እና እርስ በርስ ነው የምንሰራራበት፣ ግን የተሰሩ ሰዎች የሚገቡበት ሳይሆን እርስ በርስ የምንሰራራበት ነው። ብዙም ፋንታሳይዝ ማድረጉ ብዙ አስፈላጊ አይደለም ሲል ሰምቼው በጣም የወደድኩት ሀሳብ ነበርና ብዙ ጊዜ ይሄን ወዳለው እኔ እንደዚህ ነኝ ከሚለው ባለፈ ሪሊ ዲፕ የሆኑ ቁስሎቻችንን ኮሚኒኬት እንድንደረግበት የምንፈልገውን መንገድ፣ ለነገሮች ያለንን እይታ፣ ህይወት ላይ ምንድን ነው የምንፈልገው? ምክንያቱም አንዳንዴ ግጭት የሚፈጥሩት ወደዛ ነው የሚፈልገው እኔ ወደዚህ ነው። ቫሊዎቻችንን ማጣጣም አት ሰም ፖይንት ግጭቶችን ይፈጥራል። ሪሊ ለትዳሩ ወይም ለግንኙነቱ መቀጠል ፒላር የሆኑ ነገሮች ላይ ከመሳቅ ወይም ኢንጆይ ከማድረግ ባለፈ ሪሊ ደስ የማይሉ ኮንቨርሴሽኖችን ማድረግ ይጠበቅብናል። ደስ የሚል ኮንቨርሴሽን ብቻ ሳይሆን ደስ የማይሉ ኮንቨርሴሽኖችን ባናወራቸው፣ ብረሾፍ አድርገን ብናልፋቸው ደስ የሚሉንም ኮንቨርሴሽኖች ማድረግ ነው አንዱ የኮሚኒኬሽን ፓርት ብዬ አስባለሁ። የማይልን ነገር ማድረግ ዋጋ ካስከፈለን በኋላ ግን አይቀርም። እኔ እኮ ያኔ እንደዚህ ነበር ማስበው የምትሏ ፖይንት መምጣቱ አይቀርም የሆነ ሳለ፣ በተለይ ብዙ ትሪገር በመደራረግ ውስጥ ኢቨን ኢፍ ያው መቼስ ኮንፍሊክት ይመጣል፣ ግን በመልካም መንገድ ሃንድል ካደረግ ነው ግሮዝ ነው የሚመጣው። ከግጭት በኋላ የሆነ ያህል እንተዋወቃለን ኦፍኮርስ። ግን ሁሌ ግን መልካም ነገሮቻችንን ብቻ ተቀባብተን የምናይ ከሆነ አሁን ከባባድ ነገሮቻችን ፌስ ስንደራረግ እንፈራራለን። እና ያ እንዳይሆን አንዱ ኮሚኒኬሽን ውስጥ ብዙ ምቾት ባይሰጠን መጠየቅ ያስፈልጋል። እንዳልኩሽ ቅድም ሜንሽን ያደረግናቸው ነገሮች ፕላስ ደግሞ ኮሚኒኬሽን ሀሳብ መለዋወጥ ብቻም ደግሞ ማለት አይደለም። ሀሳብ መለዋወጥ ልክ ነው፣ አንዱ የኮሚኒኬሽን እንትን ነው። ድምፅን ረጋ አድርጎ ማውራት፣ ቶንን ቀንሶ ማለት ምን ሊሆን ይችላል አንዱ ኮሚኒኬሽን። ግን ሙሉ በሙሉ እሱ አይደለም። ከምንናገረው ጀርባ ያሉ ኢሞሽናል ኒዶች፣ ተሸክመ የምንመጣቸው ኢሞሽናል ኒዶች አሉ። ሪሌሽንሽፕ ላይ ለምሳሌ አንድ ሰው ለምሳሌ አንድ ሴት ቀጠሮን ካንስል ስላደረገው በጣም ደብሮኛል፣ በጣም አዝኛለሁ ስትለው ውይ በቃሽ በቀጣይ አልሰርዞም ብሎ ሊመልስልያት ይችላል። ግን እሷ ከዚህ ንግግር ጀርባ ይዛም ያመጣቻቸው ኢሞሽናል ሊዶች አሉ። በመሰረዝ ውስጥ የተሰማኝን ስሜት ምን ያህል ቫሊዴት ያደርገዋል?
እንደዚህ እንዲሰማኝ ያደረገው ምን እንደሆነ ምን ያህል ይረዳል፣ ኔክስት ታይም እንደዚህ ላለማድረግ ምን አስቧል የሚለው ነገር። ምክንያቱም አብዛኛው ጊዜ ካየሽም አንቺም ከልምድ ኮሚኒኬት አናረግም ወይም አንግባባም ከሚሉ ሰዎች ጀርባ ብዙ ጊዜ አልተሰማሁም፣ አልተወደድኩም፣ አልታየሁም፣ ማደርገው ነገር ቫሉ አይሰጠውም የሚሉ ፍረስትሬሽኖች አሉ። ነግሬያታለሁ ወይም ነግሬያለሁ በቃ የሚሰማኝን ነግሬያለሁ እንላለን። ግን ያ ሰው ቫሊድ የማያደርገው ከሆነ ከዛ ጀርባ ያለው ኢሞሽናል ኒድ ኢሞሽናል ፍላጎት በራሱ ኮሚኒኬት አድርገን ያደረግን መስሎን ግን ደግሞ ላናደርግም ስለምንችል ከምናወራው ጀርባ ያሉትንም ነገሮች ማየት ያስፈልጋል። እንዳልሹ ግን ወደ ጋዝላይት ወደ ማኒፕሌሽን ስንመጣ ያው እንደ አዌርነስ ማወቃችን አስቀድሞ በጣም ጥሩ ነው። ዴፊኒትሊ የመጀመሪያው የሚመከረው መገን ተጋላጭ የሚያደርገን ነገር ካለ ራሳችን ላይ መስራት ነው። ምክንያቱም ግንኙነት ውስጥ ተገለጠ እንጂ ግንኙነት ውስጥ የተገለጠው ነገር ቀድሞ በራሳችን የነበረ ነገር ነው። ግንኙነቱ ያወጣዋል ወደ ሰርፌስ ከምንገጥመው ሰው ትራውማዎች ወይም የተለያዩ ነገሮች ጋር ተደማምሮ ውስጣችን ያለው ነገር ወደ ሰርፌሱ ይወጣል እንጂ ኦልሬዲ እኛ ጋር ያሉ ነገሮች መስተካከል፣ መታከም፣ መሻሻል ያሉባቸው ነገሮች ኦብቪየስሊ ለዚህ ነገር የሚያጋልጡ ነገሮች አሉ። ለምሳሌ ዝቅተኛ የሆነ ሰልፍ ስቲም ካለን ለፍቅር ያለን አመለካከት ራሱ ምንድን ነው ኤክስፔክቴሽናችን። በጣም በቃ በርሜል የሚያክል ፍላጎት ይዤ ከሆነ ሪሌሽንሽፕ ውስጥ ምገባው እና ያ ሰው በጁግ ከሆነ የሱ ሬስፖንሲቢሊቲ ቢሰጠኝም እኔ አልጠግብም። ምክንያቱም ያኔ ይዤ የመጣሁት ነገር በጣም ሰፊ ነው። ፍራስትሬት አደርጋለሁ። ፕሮባብሊ ግን ያን ነገር ያጣሁት በርሜል የሚያክለው ፍላጎቴ ካስተዳደግ ያጣሁት ፍቅር ነው፣ ከጓደኞች ያጣሁት ፍቅር ሊሆን ይችላል፣ ከራሴ የሚያጣሁት ፍቅር ሊሆን ይችላል። ስለዚህ ወደ ግንኙነት ይዘን የምንመጣቸው ምንድን ነው ራሱ ፍላጎታችን ከአንድ ሰው ጋር ሚት ስናደርግ ኢኔብል ያደረግንበት ባህሪ ምንድን ነው? ምክንያቱም ብዙ ጊዜ አቢዩዘር ካለ ኢኔብል ምንፈቅድበት መንገድ አለ። ስለዚህ ፒፕል ፕሊዝ ማድረግ ነው፣ እንዲጎዱን የፈቀድንላቸው ያሳለፍናቸው ባውንደሪ የለንም ነው፣ ሰልፍ አዌርነስ የለንም ነው፣ ምንድን ነው የሚሉትን ነገሮች በተቻለ መጠን ያው እንዳልኩሽ ትሪገር እየተደረገ እያወቀን ስለሆነ የምንሄደው ቀድመን ላናቃቸው እንችላለን። ግን መሞከሩ አትሊስት የተወሰነ ያህል ይረዳናል። የኔ ድካም ካደግኩበት መንገድ አንጻር፣ ለግንኙነት ካለኝ ነገር አንጻር አጋላጭ ነገሮች ምንድን ናቸው፣ ምን ላይ መስራት አለብኝ የሚለውን ነገር። ሁለተኛው ግን ወደ ግንኙነት ውስጥ ከገባን በኋላ ራሳችንን ለጋዝላይትም ለማኒፕሌሽን ላይም ሳይለንት ትሪትመንትም የትኛውም አይነት ኢሞሽናል አቢዩዝ ውስጥ ራሳችንን ስናገኝ ደግሞ ያው ብዙ ጊዜ እዛች ፖይንት ላይ ለመድረስ ያው ብዙ ዋጋ ከከፈልም በኋላ ነው። ምክንያቱም እንዳልኩሽ ለእንደዚህ አይነት ሰዎች የሚጋለጡ ሰዎች ወይም በጣም ኢምፓቲክ ናቸው ወይ ምንም ባውንደር የላቸውም ወይ ተወስደው ከሰው ሁሉ ተነጥለው ነው ከዛ ሰው ጋር ያዛ ሰው ዓለም ውስጥ ነው የሚኖሩት እና ተመልሶ ራስን ኮሌክት አድርጎ እንደገና መቆም በጣም ከባድ ሊሆን ይችላል። ሰፖርት ግሩፕ ከመመስረት ከቻለም ባለሙያም ጓደኛም ቤተሰብ ሌላ ሰርድ የሆነ ሰው ከቦክስ ውጭ ስለሆነ ብዙ ጊዜ ይታያቸዋል። ይሄ ነገር ኧረ ልክ አይደለም፣ ኧረ ይሄ ባህሪያ ልክ አይደለም ይላል። እኛ ግን እንዳልኩሽ ግንኙነት ላይ አይታየንም፣ ዋጋ ስንከፍል ነው የሚታየን። እና ሰፖርት ግሩፕ ጤናማ የሆነ ሰፖርት ግሩፕ ቢኖረን በሂሊንግ ፕሮሰሳችን ውስጥ በደንብ ይረዳናል። የኮሚኒኬሽን አስፈላጊነት ይሄ ነው ተብሎ የሚታለፍ አይደለም። በጣም ቆንጆ ሀሳብ ነው የሆነ እየነገርሽን ያለሽው። እና አሁን አንዱ ትልቁ የተማርኩት ነገር አንድ ሰው በቃ በጣም ሰልፍ ዲስከቨሪ ያስፈልገው እራሱ ላይ ሰርቶ ነው ኢንቨስት አድርጎ ወደ ግንኙነት ቢገባ በጣም ይሻላል። ከዚህ ግንኙነቱ ላይ ነው እንዳላምጥቶ የሚዘረግፈው እያልሽን ያለሽው። እና ሜቢ እዚህ ጋርም ደግሞ አንድ ነገር ብጨምሪበት ደስ ይለኛል። አሁን ቴራፒም ላይ ሰምቼ አውቃለሁ፣ እንዲሁም ደግሞ ሰዎች ማህበራዊ ህይወቴ ላይ ምናምን ሲያወሩ ሰማለሁ። አሁን የመጀመሪያው እንዳልሽው ግንኙነት ላይ ይሄን ብታደርጊ ይሄንን እወዳለሁ ይሄንን አልወድም እያለን የምናወራበት ነው አይደለም? በተለይ ገና ወጣት ልጆች በጣም እንደዛ ይወራል እነሱ መሀል። እና አሁን አንዳንዴ ምን ይላሉ፣ እኔ ምንም አይነት ጓደኛ ምናምን ይሄ ቤተሰብ ኢንቮልቭመንት አልወድም፣ ሪሌሽንሽፕን ብሬክ የሚያደርግ ወይም ትዳርን የሚያፈርስ ቤተሰብ ጓደኛ ነው፣ የቤተሰብ ኢንቮልቭመንት የጓደኛ ኢንቮልቭመንት አልፈልግም ብሎ ቀድሞውን ከመጀመሪያዎቹ የዴቲንግ ወራቶች ጀምሮ በደንብ አድርጎ መስመር ማለት አጥሩን የሚዘጋ ሰፖርት እንዳታገኝ ወይንም ሰፖርት እንዳያገኝ የሚያደርጉ ሰዎች አሉ። እንዲህ አይነት ነገር አጋጥሞሽ ከሆነ ማስተማሪያ ይሆናል ብዬ ስላሰብኩ ነው። እና በጣም ሁሌ አንዳንዴ በጣም ይገርመኛል፣ ስፔሻሊ ክላይንትም ጋር ሰምቼ ስለማቅ ቀድሞ
በሩን ዝግት ማድረግ። ለምሳሌ ያክል ትዳርን የሚያፈርስ ግንኙነትን የሚያፈርስ ጓደኛ ነው። ጓደኛ ማለት በቃ ለሰው መድኃኒቱ ምንድነው? ለሰው መድኃኒቱ ሰው ነው፣ መጥፊያውም ሰው ነው። እና ግን በኔና ባንቺ መካከል ጓደኛ ቤተሰብም ምንም አይነት ሰው መግባት የለበትም ብሎ ኦልሬዲ እሷን ከዛ አሽሽቶ የማውጣት ነገር አለ። ወይም ልታወጣውም ትችላለች፣ ሴትም ልትሆን ትችላለች። ዮሐና እንዲሆነ ነገር ብትይ ደስ ይለኛል። እዚህ ላይ ምንድን ነው መጠንቀቅም ያለባቸው ሰዎች እንዲህ የሚያደርጉ ሰዎች? ልክ ነው። ሁልጊዜም ቢሆን ኢን ላይፍ አንድ ነገር ባላንስ አድርጎ መጠቀም ላይ ነው በጣም አስፈላጊው ነገር። ምክንያቱም ነገሩ እንደተጠቀምንበት ፐርፐዝ ሊሆን ስለሚችል እዚህ ጋር የሆነ ኢንስትሩመንት ቢኖር የምጠቀምበት ነገር ማተር ያደርጋል። እስክሪፕቶ ልጽፍበት እችላለሁ፣ ሌላ ነገር መጥፎ ነገር ላደርግበት እችላለሁ። አሁን የቤተሰብ ኢንቮልቭመንት፣ የጓደኛ ኢንቮልቭመንት፣ በዙሪያችን ያሉ ሰፖርት ግሩፕ መኖሩ በራሱ አይደለም ግንኙነቱ ሊረብሽ የሚችለው። ስለዚህ እዚህ ላይ ግልጽ ባውንደሪ ማስቀመጥ እንችላለን። በተለይ እንደዚህ አይነት ነገር ላይ ስትሪክት የሆነ አቋም ያላቸው ሰዎች ጓደኛም መግባት የለበትም፣ ቤተሰብ መግባት የለበትም የሚሉ ሰዎች እንግዲህ እዛ ፖይንት ላይ የደረሱበትን ምክንያት አንደርስታንድ ማድረግ ሊኖርብን ይችላል። ኢትስ ኦኬ ፕሮባብሊ ግንኙነት ውስጥ ባለው ነገር ውስጥ ላያስገቡ ይችላሉ። ግን ከህይወታቸው ጠርገው ያውጣቸው ማለት አይደለም። ምክንያቱም ሰው ግንኙነቱን ብቻ አይደለም ሆሊስቲክ መሆን አለበት አይደለ? ስለዚህ ከዛ ሰው ጋር ያለው ግንኙነት አለ፣ እዛ ላይ ኢንቮልቭ ያደርጓቸው፣ በራሳቸው ባውንደር መመሪያ ይችላሉ። ግን ፍሬንድሺፕ ያስፈልጋቸዋል። ሄደው የሚያወሩበት፣ አብረው ሃንጋውት የሚያደርጉበት ጤናማ የሆነ ኤንቫይሮንመንት ያስፈልጋቸዋል። ምክርም ቢሆን ወይም ደግሞ መንገድ ማሳየትም ቢሆን ከቤተሰቦቻቸው ጋር ያለው ነገር ያስፈልጋል። ስለዚህ አንድ አስፔክት ነው ሪሌሽንሽፕ፣ ግን ደግሞ ሙሉ የህይወት ጥቅል ጎል ነው ወይም የመጨረሻ ዓላማ ነው ብዬ እኔ ፐርሰናሊ አላምንም። ስለዚህ እሱን በራሱ መንገድ ማስኬድ ይችላሉ። ግን አት ዘ ሴም ታይም ለሜንታል ሄልዛችንም አንዱ በጣም አስፈላጊው ነገር ጤናማ የሆነ ሰፖርት ግሩፕ ነው አይደለ? አብሮ በመሆን ውስጥ አብሮ በማውራት ውስጥ ቢገባንም ባይገባንም በተለይ ከቫሊያችን ጋር የሚሄድ ግሩፕ ሲሆን እያደግንበት ብዙ ነገሮችን ፕሮሰስ እያደረግንበት የምንመጣበት ነው። እዚህም ደግሞ የደረስነው ብዙ ጊዜ አንኮንሽስሊ ባሉ ማህበራዊ ነገሮች ነው አይደለ? ቡና በመጠጣት በእድር ውስጥ በመሳሰሉት ነገሮች በሚወሩ ፕሮሰስ፣ ወንዶችም ሲገናኙ ትልቅ ሰዎችም ሲገናኙ እየተነፈሱ እያወሩ ፕሮሰስ እያደረጉ እንዲህ ብታደርጊ በመባባል ውስጥ ነው። ስለዚህ እንዳልሹ ደግሞ አንድን ሰው ከሚወደው ነገር ደግሞ ገንጥሎ ለብቻው ማድረግ በራሱ ጤናማነት አይደለም አይደለ? ምክንያቱም ብዙ ጊዜ አሁን ሬድ ፍላግ ነው አይደለ? ባጭሩ ይሄ ዴፊኒትሊ ገንጥሎ ማውጣት። እኔ ለቤተሰቤ ዋጋ ሰጣለሁ፣ ለጓደኞቼ ዋጋ ልሰጥ እችላለሁ። የሆነ ሰው መጥቶ ከነዚህ ከምወዳቸው ሰዎች ሁሉ እኔ ነኝ አለምሽ ብሎ ሪሊ እየወደድኳቸው ቫሊዩ እያደረግኳቸው ኢንስቴድ ኦፍ ባላንስ ማድረግ ገንጥሎ ካወጣኝ ይሄ ራሱ በደንብ መታየት ያለበት ነገር አለ። አት ዘ ኤንድ ኦፍ ዘ ዴይ አቢዩዝ ቢያደርገኝ ኢሞሽናሊም ቨርባሊም ወይም ሌሎች ጥቃቶች ሄጄ የማወራበት እርዳታ የምጠይቅበት ነገር ኦልሬዲ ዘግቼዋለሁ በሩ። ስለዚህ ብዙ ጊዜ ካየሽም አይደል ጋዝላይቲንግ ውስጥም ናርሲስቲክ አቢዩዝ ውስጥም ያለፉ ሰዎች የላቸውም ብዙ ጊዜ ሶሻል ግሩፕ፣ ወይ ከቤተሰባቸው ተነጣጥለዋል፣ ከጓደኞች እንዳትመጡ እዚህ ቤት ተብለው የታገዱ ብዙ ቤተሰቦች ይኖራሉ። እና ቫልዩ የምንሰጠው ከሆነ ማኔጅ ባላንስ ማድረግ ያስፈልጋል። ግን ደግሞ አት ዘ ሴም ታይም ምንም አይጠቅምም ደግሞ ብሎ ማሰብ ብዙ አስፈላጊ አይደለም ብዬ አስባለሁ። ስለዚህ አሁን ዮሐና ከተናገርሽው ነገር የተረዳሁት ወደ ፍቅር ግንኙነት ሲገባ አዲስ ግንኙነት ብቻ መጀመር ሳይሆን ሜክ ሹር ማድረግ አለብን፣ ወይም እርግጠኛ መሆን አለብን። ሰፖርት ግሩፕ አለን ወይ? ጓደኛም ሊሆን ይችላል፣ ቤተሰብ እናት አባትም ሊሆን ይችላል፣ ወንድም እህት አለን፣ ሰው አለን የሆነ የምንደገፈው የሚለውን በቃ እሱ መቅረት የለበትም። ምክንያቱም አንዳንዴ ሰምቼ ስለማቅ ነው የኔ ብቻ እንድትሆኝ ነው የምፈልገው፣ የኔ ብቻ እንድትሆን ነው የምፈልገው፣ ማንም ሰው ማለት ማንም እንዲሻማብኝ አልፈልግም ማለት በጣም ደስ ይላል እኮ ስትሰሚ ለጆሮ። የኔ ብቻ እንድትሆኝ ነው የምፈልገው፣ የማንም የኔ እኮ ዓለሜ ነሽ ወይንም የኔ ዓለሜ ነህ፣ ማንም እንዲሻማብኝ አልፈልግም፣ እንዲሻማ በቃ ማንም ሰው አይድረስብሽ። እንዲህ አይነት ነገሮች እንድናወራበትም ስለፈለግኩ ነው። ደስ የሚል ቃላት ነው። በቃ የሆነ ሁል ቀን ብትሰሚው ከእንቅልፍሽ ስትነቂ። ግን ይሄም ሬድ ፍላግ ሊሆን አይችልም። ያ በጣም እንደ ሬድ ፍላግ መውሰድ የለብንም። የኔ ብቻ
የሚለው ልክ ነው። ያ ብዙ ጊዜ ሰዎች በትክክል ስትሮንግ የሆኑ ስሜቶች ሲሰማን እንደ እውነተኛ ፍቅር አድርገን ኢንተርፕሬት እናደርጋቸዋለን። እዚህ ጋር በደንብ መለየት ያለብን ነገር ኢንቴንሲቲ እና ኢንቲሜሲ የሚለያይ ነገር ነው። ኢንቴንሲቲ ማለት የስሜት ጥንካሬ ወይም በጣም የናረ ስሜት ውስጥ መሆንና ሪሊ ኢንቲሜሲ መለየት ያለባቸው ነገሮች ናቸው። ሶ ኢንቲሜሲ ላይ አሁን ሜንሽን ያደረግሽው በጣም ስፒዱ በጣም ከፍተኛ ነው። ምናልባት በተዋወቅን በሁለተኛ ሳምንት ውስጥ ሶልሜት ሆነናል፣ የዘላለም ይነክ እንደዛ እየተባባልን ነው። ወይም ደግሞ ሪሊ ያን ሰው በደንብ ሙሉ ማንነታችን ሳያውቅ በጣም እንደወደደች በጣም እንትን እንዳለች ሊነግር ይችላል። ገና ሳንተዋወቅ ድካሞቻችንም ጥንካሬዎቻችንም ገና ሳያንሸራሽሩ በጣም የፈጠነ አይነት ነገር ሲሆን ብዙ ጊዜ ኢንቲሜሲ ይሆናል እና በእነዚህ ጊዜዎች በጣም ስትሮንግ የሆነ ጠንካራ ስሜት ነው የሚሰማን እና አይምሯችን ያሉ ደግሞ ኒውሮኬሚካል ስም አሉ አይደለም ያገዙናል በዚህ ውስጥ። በጣም ዶፓሚን ሂቱ በጣም ከፍተኛ ነው፣ በጣም ጠንካራ ነው የሚሆነው። አሁን ቶክሲክ ሪሌሽንሽፕም አንዱ በጣም ከፍተኛ ኢንቴንሲቲ ያለው ስሜት በመሆን ነው የሚታወቅ አይደለ? ስለዚህ ያን ሰው ስናስብ ከዛ ሰው ጋር ሆነን የሚሰማን ስሜት በጣም የአእምሯችንን ኒውሮ ኬሚስትሪ በራሱ ይቀይረዋል። ከዛ ኦክሲቶሲን ደግሞ አለ ቦንድን እንድናደርግ ደግሞ ያን ሰው ስናስብ በቃ መቀራረቡን ምን ያህል ስፔሻል እንደሆነ ምናምን ልናስብ እንችላለን። ከዛ አት ሴም ታይም ደግሞ ፕሮጀክት ልናደርግ እንችላለን። ያ ሰው ሊሆን የሚችለውን በዚህ አካሄዱ ከሄደ ሊጠብቀን የሚችለውን ህይወት ምናምን ልናስብ እንችላለን። ግን ኦኬ እነዛ ነገሮች መልካም ናቸው። ግን ኢንቲሜሲው ላይ ስንመጣ ግን እምነት የሚባለው ነገር፣ ትረስት የሚባለው ነገር፣ ሬስፖንሲቢሊቲ የሚባለው ነገር፣ የጋራ የሆኑ ቫሊዎች የሚባለው ነገር ግን ቀስ በቀስ የምንሰራቸው ነገሮች ናቸው። ሶ እነዚህ ነገሮች ሁሉ ኦቨርራይድ አድርጎ ስሜቱ ብቻ ዶሚናንት የሚሆን ከሆነ አትዛይንድ ኦፍ ዘዴ ዋጋ ያስከፍለናል። ስለዚህ እንዳልሽው በስሜት መጥለቅለቃችንን ብቻ ሳይሆን ማየት ያለብን ነገሩ እየሄደበት ያለው ፍጥነት፣ ጀጅመንታችን ጤነኛ ነው ወይ? ምክንያቱም አንዱ የሚበላሸው በጣም ከአንድ ሰው ጋር በጣም አትራክትድ ስንሆን በጣም ዲፕ የሆነ ሪሌሽንሽፕ ውስጥ ስንገባ ለነገሮች ያለን ጀጅመንት ራሱ ጤናማ አይሆንም። ስለዚህ እነሱ ነገሮች በደንብ ኮንሲደር ማድረግ ያስፈልጋል። ስለዚህ እንዳልሹ አሁን እዚህ ላይ ላቭ ቦምቢንግ ሊሆን ይችላል። ለምሳሌ ያ ነገር ላቭ ቦምቢንግ ማለት ምንድን ነው? አንድን ሰው ከመጠን በላይ እኛ ላይ ዲፔንደንት እንዲሆን እኛ ላይ እንዲለጠፍ ነው የሚባለው፣ ወይም ከእኛ በታች እንዲሆን እኛ ላይ ብዙ ቫሊዩ እንዲኖረው ለማድረግ ጥሩ ባልሆነ ኢንቴንሽን የሚደረግ ነገር ነው። ሶ አንድ ሰው ላቭ ቦምብ ሲደረግ ራሱን እንደ ስፔሻል ሰው ነው ልታስብ የምትችይው። ሶ በሁለት ሳምንት ውስጥ ስለ መልክሽ እንዳንቺ ሴት አይቼ አላውቅም፣ አስተሳሰብሽ፣ ለነገሮች ያለሽ መባል እንዳልሽው በጣም መባሉ እኮ በጣም ደስ የሚል ነገር ነው። በጣም እኔ ብቻ እንድትሆኝ ነው የምፈልገው መባል እኮ በቃ አይ ነው ከዓለም ሁሉ አንቺ ብቻ ሴት እንደሆንሽ እንደዚህ ነኝ እንዴ ብለን ራሱ ለራሳችን ገና አዲስ አበባ ሞመንት ማይ ጋር እንደዚህ ነበርኩ እንዴ ልንል እንችላለን። እና ብዙ ጊዜ የትኛውም እኮ ማኒፕሌሽን ላይ ቢሆን ጋዝላይቲንግም ላይ ቢሆን በመጀመሪያው ቀን አይደለም እነዚህ ነገሮች የሚታዩት፣ ፕሮግረስ ነው። ብዙ ጊዜ የመጀመሪያ ስቴፓቸው ላቭ ቦምቢንግ ነው አይደለም? ያን ሰው መጀመሪያ ወደዛ ስቴፕ መምጣት አለበት። ያን ሰው ወደ ማመን፣ ለዛ ሰው ዊሊንግነሱን ለመክፈት፣ የሚወዱትን ሰዎች ጥሎ ለመሄድ ለዛ ሰው መጀመሪያ ኮሚትድ እየሆነ ከመጣ በኋላ ነው አቢዞቹ ቀስ በቀስ በፕሮግረስ እየተደረገ ይመጣው እንጂ በመጀመሪያው ቀን ያ ሰው ማኒፕሌት ወይም የሚጎዳ አይነት ነገር ቢያደርገን ጥለን ነው የምንወጣው። እንደዛ አይደለም። ስለዚህ ነገሮች የሚሄዱበት ፍጥነት እንዳልሽው በጣም አስፈላጊ ነው ማየት። ስለዚህ አይናችንን መክፈት አለባቸው። ሰዎች አይናቸው መክፈት አለባቸው ላቭ ቦምቢንግ ሲኖር። ምክንያቱም ሁለት ነገር ያሳየናል። መልካም ነገር ማድረጉ አይደለም ክፋቱ፣ ስጦታ መስጠቱ፣ በቃል በመልካም ቃላቶች ማውራታችን ምናምን አይደለም ችግሩ። ነገር ግን ያ ነገር ኮንሲስተንሲውን ማየት አለብን። ምክንያቱም አንዳንዴ ኢንቴንሽኑ ቶሎ ልክ እንደ ጋምብሊንግ ነው ብሬናችን ላይ የሚሰራው ላቭ ቦምቢንግ፣ የቁማር አይነት ሱስ ነው የሚሆነው። ስለዚህ በጣም በፈጠነ ቁጥር እኛ በጣም እንዳልኩሽ ለአታችመንት ያለን ነገር በጣም እየከፈትን መመለስ የማንችልበት ደረጃ ላይ ከደረስን በኋላ ያ ሰው ትክክለኛ ማንነቱን ሲያሳይ፣ ዊክነሶቹን ሲያሳይ መመለስ ይከብደናል። ከዛ ሰው መለየት፣ ድታች ማድረግ በጣም እየከበደ ይመጣል። ስለዚህ
በመጀመሪያው ጊዜ ላይ እንዳልሹ በጣም እንደዚህ አይነት ነገሮች ሲበዙ ኦኬ መልካም ነው፣ ግን ኮንሲስተንሲውን ማየት አለብን። ሌሎች ነገሮች እየተዋወቅን ነው፣ ግን ሪሊ ወይስ ስሜት ብቻ ነው ወይስ ሌሎች ሼር የምናደርጋቸው አብረን ማውራት እንችላለን ስለ ነገሮች፣ ቫሊዎቻችን መለዋወጥ እንችላለን ስለ ነገሮች የሚለውን ነገር ማየት ያስፈልጋል። ግን አንዳንዴ ደግሞ ክሊንጊ ደግሞ የሚባል አይነት ደግሞ ባህሪ ያለ አይደለ? ጥብቅ ማለት የሆነ ሰው አሁን ክሊንጊን ብዙ አይነት ባህሪ አሁን አንዳንድ ሰው ከጭንቀት ሊሆን ይችላል፣ የአባንድመንት ፍርሃት ያለበት ሰው፣ የመታው እተዋለው የሚል ፍርሃት ካለበት ሰው ወይም ኢንሴኪዩር አታችመንት ስታይል ካለው 10 ጊዜ ሊደውል ሊያደርግ ይችላል። ሻወር ማድረጉን በፍቅር ልናይ እንችላለን። ግን ከምን አንጻር ነው? አባንድመንቱ ሊሆን ይችላል። አንዳንድ ሰው ደግሞ ኮንትሮል ሊሆን ይችላል፣ ያንን ሰው መቆጣጠር። ብዙ ጊዜ ኮንትሮል ሲሆን ማኒፕሌሽን፣ ጋዝላይቲንግ አይነት ባህሪዎች ነው የሚኖሩት። አንዳንድ ጊዜ ደግሞ ኤክስተርናል ቫሊዴሽን ደግሞ ይፈልጉ ሰዎች አሉ። ሁል ጊዜ 100 ጊዜ ካልተደወለላቸው ካንተ ጋር ነኝ እንደ አሹራንሱ የሚፈልጉ ሰዎች አሉ። ዴፊኒትሊ እሱን ካላገኙ እንዳልኩሽ ክሊንጊ የሚሆኑ ሰዎች አሉ። ግን አት ዘ ኤንድ ኦፍ ዘ ዴይ ሁሉም ነገር ባላንስ መሆን አለበት። በጣም መፍጠኑ ብዙም ጤናማነት ላይሆን ይችላል የሚል ስጋት አለኝ። ከኤክስፔሪንሶችም አይደለም ብዙ ነገሮች እንደዛ ነው የሚያሳየው። እስማማለሁኝ፣ በጣም እስማማለሁ። እንዳልሽው በጣም ኢንቲሜሲ ጥልቅ ስለሆነ እኔም ከአንቺ ጋር በደንብ አድርጌ እስማማለሁ። እንግዲህ ያው ከጭንቀትም ይሁን ከምንም እነዚህ ሰዎች ቶሎ ቶሎ ቼክ የሚያደርጉት ሁሉም መቼም ችግር ነው ይመስለኛል አይደለ? መጨረሻ ላይ ሪሌሽንሽፑ ላይ መቼም ጫና ይፈጥሩበታል። በትክክል አይደለ? ይመስለኛል ሰዎች ማወቅ ይችላሉ። በዛም አሁን ከዚህ ጋር እያይዤ ደግሞ ዮሐና ምን አሰብኩ መሰለሽ፣ በመጀመሪያዎቹ ወራት የፍቅር ግንኙነት ላይ ቃላቶች አሉ፣ በጣም አንዳንድ ግራ የሚያጋቡ ቃላቶች። ለምሳሌ ያክል ማሾፍ ሊሆን ይችላል እንጂ ለምሳሌ ሸፋፋ ሊሆን ይችላል፣ አስቀያሚ ሊሆን ይችላል። እንደዚህ አይነት ነገሮች እንትን ነው የምትመስለው፣ የሆነ ነገር ነው የምትመስለው እየተባለ ግን ቀልድ ነው የሚመስለው የመጀመሪያዎቹ ጊዜ ስለሆነ እንደ ኒክኔማችንም ደስ የሚለን ሰዎች አሉ። በኋላ ግንኙነቱ ከገፋ በኋላ ግን እንዲቆም ይፈልጋሉ ይሄን ነገር። እኔ ድሮ ሸፋፋ ልሻለሁ አይደለ እንዴ፣ አስቀያሚ ምናምን ልሻለሁ፣ አንቺ አስቀያሚ ምናምን ይለዋሉ፣ ወይም አንተ አስቀያሚ። ይሄ ነገር ሬድ ፍላግ ነው። እንዴት ታየዋለሽ? ማስቆም ያቃታቸው ሰዎች እኔም ስለማቅ ማለት ነው። በትክክል ነገሩ እንዲቆም ፈልገው ያ ሰው የማቆም ፈቃድ ከሌለው ዴፊኒትሊ ኢትስ ሬድ ፍላግ። ቀልዱ ብቻ አይደለም ችግሩ። አሁን ይሄንን ከቀልዱ ይልቅ ኮንቴክስቱ ማየት በጣም አስፈላጊ ነው። ለምሳሌ አንድ ሰው መልክህ እንዲህ ነው መልክሽ እንዲህ ተባብሎ የሚስቁ ደግሞ ባለትዳሮችና ይሄ ነገር የሪሌሽንሽፕ አንዱ አጣፋጭ ነገር የሆነላቸው አሉ ባለትዳሮችን። ነገሩ በራሱ ያለው ነገር እንዳልሆነ ኮንቴክስቱን ማየት በጣም አስፈላጊ ነው። የመጀመሪያው ምንድን ነው አላማው? ያ ሰው እንደዛ ብሎ ሲቀልድ አታክ ማድረግ ነው? ያ ሰው ኢንሴኪዩር እንዲሆን እንዲሰማው ማድረግ ነው? ወይስ ደግሞ ሰምሃው ማኔጀብል በሆነ መንገድ ደግሞ የጋራ ሁለቱም ሰዎች ፈን የሚያደርጉባቸው ቀልዶች ሊኖሩ ይችላሉ። ስለዚህ ያንን ነገር የሚያደርግበት ኢንቴንሽኑ በጣም ማተር ያደርጋል። አት ዘ ሴም ታይም ሁለቱም ሰዎች ነው ወይ ፈን እያደረጉ ያሉት እዛ ነገር። ለምሳሌ አንድ ሸፋፋ ስትይ ኢንሴኪዩር ሳልሆን እውነት ነው እኔ ከልጅነት እንዲህ እየተንሻፈኩ እያልኩ ብስቅና ያ ነገር ለኔ ኖርማል ከሆነ ኢንሴኪዩር የማልሆንበት ፖይንት ከሆነ ኢትስ ኦኬ። ግን ያ ነገር ኢንሴኪዩር የሚያደርገኝ ከሆነ ደስተኛ የማያደርገኝ ከሆነና ያንን ነገርም ከገለጽኩልሽ በኋላ ባውንደሪን አልፎ የሚደረግ ማንኛውም ስላቅ ወይም ሳርካዝም it's a red flag። ለምንድን ነው ከመቀለድ ምናምን አልፎ ወደ ማንቋሽና ወደ ማሳነስ ነው እየሄደ የሚመጣ? ምክንያቱም አንድን ሰው ኢንሴኪዩር የሚያደርገውን ነገር የስሜት ደህንነት እንደማይሰማው እያወቅን የምናደርገው ነገር አት ዘ ሴም ታይም ደግሞ ሳናቅም አድርጋ ነው ሊሆን ይችላል። ያ ሰው ግን ባውንደሪውን ደስተኛ እንዳልሆነ በፊቱ በንግግሩ ከተረዳም በኋላ የምንቀጥል ከሆነ ይሄ ጤናማ ሊሆን አይችልም በየትኛውም መንገድ። ምክንያቱም አንዳንድ ጊዜ የፓሲቭ አግሬሽን መገለጫ ሆኖ ይመጣል አይደለ? ሰዎች አንድ ነገር በቀጥታ ቢሉ ብዙ ኮንሲኩዌንስ ስለሚያመጣ በቀልድ ይሉታል። በቀልድ ሲሉ ተጠያቂነት የለም። እንዴ ምን ተከብጃለሽ? ቀልድ እኮ ነው እላለሁ። ምክንያቱም ቀልድ ነው፣ ምንም ማድረግ አችልም። ስለዛ ስንስነሽ ስሜታዊ ስለሆንሽ እንጂ ሁሉም ሰው ይስማማበታል ልል እችላለሁ። አግሬሽኑና ፓሲቭ ወደ መሆን ልትመጣ ትችላለች ዴፊኒትሊ። ለዛ በተቻለ መጠን አንድ ነገር ምቾት የማይሰጠን ከሆነ ወዲያውኑ ማሳየት የተሻለ ነው።
እነዛ ሰዎች ይተዋሉ ብሎ ከማሰብ ይልቅ ማለት ነው እንዳልሽው። ስለዚህ አሁን አብረን ስቀን በዛ ነገር ደስተኛ ሆነንም ወይም ሳንሆን ሞመንቱን ለማሳለፍ እንዳልሽው ልክ የሆነ ሳለ በቃ ከአቅማችን በላይ ሲሆን ነው መቆም እንዳለባቸው ሲሰማና ስንነግራቸው ያን ነገር ማቆም ለእነሱ ከባድ ሊሆን ይችላል። ግን ስቲል እንደዛ በተሰማንም ሰዓት ኢትስ ቫሊድ ስሜታችን 10 ዓመት ለምሳሌ አንድ ሰው ሞክ አድርጎኛል ማለት ወይም በሆነ በእግሬ ሸፋፋነት ስቋል ማለት 11ኛው ዓመት ላይ እኔ አልፈለኩም ነው። እስከዛሬ መምጣቱ ነገሩን ዘለቄታ ጋራንቲ አይሰጠውም። ስለዚህ በየትኛው ነገር ይመረጣል ቀድሞ ማሳየት፣ ግን ደግሞ በየሆነኛው ሞመንት ያ ነገር እንዲሳቅብን ኢንሴኪዩር እንደሚያደርገን ሰልፍ ኮንሽስ እንደሚያደርገን ከተረዳን ያንን ዲስክራይብ ማድረግ አለብን። እዚህ ላይ ባውንደሪያችንን ማሳየት በጣም አስፈላጊ ነው ብዬ አስባለሁ። በጣም ቆንጆ ሀሳብ። ቴንኪዩ። ኃላፊነትንስ እንዴት ታየዋለች? ጥፋት ላይ ኃላፊነት መውሰድ አለመፈለግ፣ ይቅርታ መጠየቅ ሊሆን ይችላል። ወይም ይሄ ነገር የኔ ኃላፊነት ነው እንደው እነሷንስ እንደ ቀይ መስመር ማስመር የለብንም ማየት ያለብን ነገር አይመስልሽም? ያ በትክክል አጥፍቻለሁ። በተለይ ዴፊኒትሊ በጣም ከባድ ነው አይደል? ቃሉ ራሱ አጥፍቻለሁ እንዲህ ማድረግ ከባድ ነው። አይ ነው ራይት። እንትን ይፈልጋል አዌርነስ ይፈልጋል። ስለ ራሳችን የምናውቅ በራሳችን ብናጠፋም ነገሮችን ማስተካከል እንደምንችል ማመን ያስፈልጋል። ምክንያቱም ብዙ ጊዜ ዲፌንሲቭ ነው የምንሆነው። ኢቨን ኢፍ ብናውቀውም ራሱ ጥፋታችንን ያ ሰው እንደዛ ሲልን ሳናስበው አንኮንሽስሊ ዲፌንሲቭ ነው። ፕሮባብሊ ያደግንበትን መንገድ ሊሆን ይችላል አላውቅም። አይደለ? ሪስፖንሲቢሊቲ መውሰድ ላይ ችግር አለብን ብዙ ጊዜ እና ሪሌሽንሺፕ ላይ ለማመድን ይሆን በልጅነታችን ጀምሮ አይደለም ምናልባት ይቅርታ መጠየቅ ኃላፊነት መውሰድ ልክ ነው። ምክንያቱም ኤክስ ምናምን እየተባለም ነው ያደግነው። እናንተ ጋር ጊዜም አለ ብዬ ነው ማለት ወደቅሽ አለፍሽ እየተባለ ስለሆነ ሜቢ መሳሳትን እንደዛ ይሆን? እስቲ ጨምሪ አንቺ ሀሳብ ደግሞ። ልክ ነው። አንዳንዴ ሁለቱም ጫፍ ይዛል። አሁን አንዳንድ ሰው የሰውንም ጥፋት ጨምሮ ይቅርታ የሚጠይቅ ሰው አለ። ለሁሉም ነገር ጥፋተኛ፣ ውሃ ቢደፋ እሱ ነው ጥፋተኛ፣ ያሰው ቢያዝን እሱኛው ጫፍ አለ። በቤተሰብ ውስጥ በጣም ክሪቲሳይዝ እየተደረገ ይቅርታ መጠየቅ እንዳለበት ለሁሉም ነገር ለሁሉም ሰው ኢሞሽን ሬስፖንሲቢሊቲ ወይም ኃላፊነት መሸከም እንዳለበት እየተነገረ ያለ ሰው ያኛውን ጫፍ ሊይዝ ይችላል። ከዛ ደግሞ አደሴም ታይም ጤናማ በሆነ መንገድ ጥፋታችንን ማመን ማኔጅ ማድረግ ግን እየተማርን መምጣት ያለብን ቢሆን ይመረጥ ነበር። ግን ያው እንግዲህ አልተማርንም ማለት ደግሞ እንትን አይሰጠንም ካሁን በኋላ ለምናደርገው ነገር ግንኙነት ውስጥ ሪስፖንሲቢሊቲ መውሰድ ስላለብንም። ስለዚህ ሪስፖንሲቢሊቲ መውሰድ በጣም ትልቅና አስፈላጊ ነገር ነው። ምክንያቱም ያ በማይሆንበት ጊዜ ኮንፍሊክቶች ይደጋግማሉ። አይነታቸው፣ ቅርጻቸው፣ መጠናቸው ይለያያል እንጂ አንድ አይነት ጉዳይ ላይ ተደጋግመን እንድንጣላ የሚያደርጉን ነገሮች ኃላፊነት የማንወስድባቸውም ነገሮች ናቸው። ስለዚህ ኃላፊነት ወስዳለሁ ማለት ደረቅ ይቅርታ ማለት አይደለም፣ ወይም በቃ ጥፋቴ ነው ብቻ ማለትም አይደለም። ወይም ደግሞ ስለ ሁሉም ነገርም ደግሞ እንዳልኩሽ ስለ ሁሉም ነገር የኔ ኃላፊነት ነው የኔ ጥፋት ነው ማለትም አይደለም። ስለዚህ የሚጀምረው ሪፍሌክሽን ይፈልጋል። ኃላፊነት መውሰድ ላይ ኦኬ ምንድን ነው ያደረግኩት? ያን ሰው በምን መንገድ ነው የጎዳሁት? ስሜቱን ያሳዘንኩት ኢንቴንሽናል ነበር ወይስ አስቤ አልነበረም? አስቤ ካልነበረ በየትኛው መንገድ ባደርግ ኔክስት ታይም ያ ሰው ጥሩ ሪፍሌክት ማድረግ ያስፈልገናል። ኃላፊነታችን ምን ላይ ነው ኃላፊነት የምንወስደው የሚለውን ማወቅ። ከዛ ሁለተኛ ደግሞ ኦውነርሺፕ ነው አይደለ? ኃላፊነት መውሰድ። ይሄ ነገር እንደዚህ አጥፍቻለሁ፣ እንደዚህ እንዲሰማሽ አድርጌሻለሁ፣ ይሄ ኃላፊነቱን መወስድበት ጉዳይ ነው ብሎ ኦውነርሺፑን መውሰድ ነው። ብዙ ጊዜ ደግሞ ካይሽ አንዳንዴ ሰዎች ይሄ ነገር ብቻ በቂ ይሆናል አይደለ? አንዳንዴ የሆነ በጣም ካዘንሽ ወይም ካሳዘንኩሽ ወይም ከኔ የማትጠብቂውን ነገር አድርጌ ከሆነ እንደዚህ ስለተሰማሽ እንዲህ በማድረጌ እንዲሰማሽ እንዳደረግኩ አስተውያለሁ፣ ገብቶኛል ማለት አንዳንዴ የችግሮች ሁሉ መቋጫ ሊሆን ይችላል። ኢቨን ኢፍ የተፈጠረው ነገር ማስተካከል ባንችል ሰዎች ሪኮግኒሽኑን ብቻ ምንፈልግበት ጊዜ አለ፣ ያ ሰው እንዳጠፋ ስህተት እንደሰራ ማወቅ። ስለዚህ ሁለተኛው ኦውነርሺፕ ነው። ሶስተኛው ግን ቼንጅ ነው፣ መለወጥ ደግሞ ያስፈልጋል። ሁሌም ካየሽ አንዳንድ ጊዜ ሁሌ ይቅርታ ይጠይቀኛል ግን ነገሩ አይለወጥም ደግሞ። ስለዚህ ሪስፖንሲቢሊቲ መውሰድ ሪፍሌክት ማድረግ ይፈልጋል፣ ችግሮቻችንን ማወቅ፣ አት ዘ ሴም ታይም ኃላፊነት መውሰድ። ግን ደግሞ ለውጥ ትንሽዬ ደግሞ እየሰራንበት ምንመጣበት ነገር ግን መሆን አለበት። የማይለወጥ ከሆነ ኃላፊነት መውሰዱም ሪፍሌክት ማድረጉም ብዙ ሊረዳን አይችልም። ስለዚህ እንደዛ ማድረጋችን ደግሞ በጣም ጥሩ ነው ብዬ አስባለሁ። በጣም ቆንጆ ዮሐና። አሁን እንግዲህ አንቺ ጋር ሰዎች ይጽፋሉ፣
ይደውላሉ፣ ያወሩሻል። ኢን ፐርሰን ዋኪንግ ክላይንትም አለ የምታያቸው ሰዎች። አሁን ላይ እንግዲህ ከዴቲንግ ጋር በተገናኘ በጣም ብዙ ጊዜ የምትሰማያቸው ተደጋጋሚ ችግሮች ምንድን ናቸው? እስቲ በጣም አንዱ ኦፍኮርስ ያነሳ ነው የሬድ ፍላግ ነገር አለ፣ አታችመንት አለ። በጣም አታችመንት በጣም ዲስ ታይም በቃ የብዙ የሪሌሽንሽፖች መናጋቶችም ኮር ነው። ከዛ ደግሞ ትልቁም ቦታ ደግሞ የሚይዘው እንግዲህ ትራውማ ነው አይደለ? እንዳልነው የመጣንበት መንገድ፣ ለነገሮች ይዘን የምንመጣው አንደርስታንዲንግ በቃ በጣም የተለያየ ከሁለት ዓለም የሆነ ዩናይት ነገር 30 እና 25 ዓመት የሆናቸው ራንደምሊ በብዙ አይነት ነገር ውስጥ ያለፉ ሰዎች ሲመጡ ከዛ እርስ በርስ ኮሚኒኬት ማድረጉ እንዴት አድርገው ምን ኤክስፔክት ማድረግ እንዳለባቸው በተለይ የአትራክሽን ፌዟ የመጀመሪያው ፌዙ እንዳለፈ ላይክ ሪል የሆነው ላይፍ ላይ ሪል የሆኑ ነገሮች ላይ ትሪገር መደራረጎች ምናምን ሲመጡ እሱ ላይ በጣም ከባድ የሆነ ነገር ይታያል። ባይ ዘ ዌይ ትራውማ ላይ ራሱ አንዱ ሬድ ፍላግ ላይ የሚያመጣብን ኢምፓክት አለ። ሁለት በጣም የማስተውለው ኢምፓክቶች አሉ። አንዱ ሃይፐር ቪጂላንት መሆን ነው። በጣም አሁን ኬዮቲክ የሆነ ፋሚሊ፣ ዲስፈንክሽናል የሆነ የታመመ ድብልቅልቅ ያለ ነገር ያለበት በብዙ የተወሳሰበ ቤተሰብ ውስጥ በምናድግበት ጊዜ አንዳንድ ጊዜ ምን ልንሆን እንችላለን? በጣም ልክ አላርም ሲስተማችን አይደለም የሚበላሸው፣ የዴንጀርን ችግርን የምንለይበት አላርማችን ነው የሚበላሸው። ስለዚህ ምንም ነገር ሳትሆን የምትጮህ አላርም ይሆናል አንደኛው የሚበላሸው። ሃይፐር ቪጂላንት ሁሉንም ነገር ቅድም ያልነው ፍሎ የሆነ የሰውን ኢምፐርፌክት የሆነ ትንሿንም ነገር ሬድ ፍላግ ሊመስለን፣ ያ ሰው ሊጎዳን የመጣ ሊመስለን ይችላል። ሃይፐር ቪጂላንት ያደርገናል። በቃ አካሽ ባለ ቁጥር ሊጎዳኝ ነው፣ የሆነ ነገር ሊያደርግብኝ ነው የሚለውን ሳይድ ልንይዝ እንችላለን። አንዳንዴ ደግሞ አንደር ቪጂላንት ደግሞ የምንሆንበት ጊዜ አለ። እንለምደውና ምንም ሰው እንዴት እንደዚህ አይነት ነገር ውስጥ ይኖራል ብለሽ የምታስቢውን ነገር ይህ እኮ ኖርማል ነገር ነው፣ ሰው ከዚህ በላይ እኮ ችሎ ይኖራል ሊልሽም ይችላል። ያ ሰው ብዙ ነገሮችን ከመቀበላቸው የተነሳ ሆናል በቃ ምንም አይሰማም፣ የመደንዘዝ አይነት መደንዘዝ፣ ያ ትከሻችን በቃ ብዙ መከሮችን የመቀበል አቅሙ ይሰፋና ብዙ አይከብደንም አይነት ነገር ነው። ስለዚህ ኢቨን ትራውማ ሬድ ፍላጎች የምናይበትም ነገር አንዳንዴ ወይ በጣም እንድናጋንን ያ ሰው ስልክ ካላነሳ በቃ የሰው ኢንኮንሲስተንት አይደለም ጤናማ አይደለም ብለን ከት ወደ ማድረግ አንዳንዴ ደግሞ ብዙ አቢዞችንም እያስተናገድን ምንም ደግሞ ላይ መስለንም ይችላል። ስለዚህ ሁለቱም ማስታረቅ አለብን። አት ዘ ሴም ታይም ለግንኙነት ጤናማነት ሬድ ፍላግን ማወቅ ብቻ ሳይሆን ግሪን ፍላግን ማወቅ አለብን። ምክንያቱም ግማሽ መንገድ ነው ሬድ ፍላግ የሚጎዳን ነገር አፌክት ሊያደርግ የሚችለን ነገር እሺ እናውቃለን፣ ግን ጤናሙ ደግሞ ምንድን ነው? እባክሽን እስቲ ንገሪን። እሱም ማወቅ ያስፈልገናል። ቅድም እንዳልነው ይሄ ወጥነት የሚባለው ነገር፣ ኃላፊነት መውሰድ የሚባለው ነገር፣ አካውንታቢሊቲ የሚባሉትን ነገሮች ኃላፊነት መውሰድ፣ ጎል ኦሪየንትድ መሆን። ምክንያቱም እነዛ ፌዞች የሚያልፉ ፌዞች ካለፉ በኋላ ሪል ላይፍ ላይ የሚመጡ ኮሚትመንቶች ይኖራሉ። ነገሮች እንዲሄዱበት የምንፈልጋቸው ነገሮች ላይ እምነትን ወይም ትረስት ኢሹዎቻችንን የምናንሸራሽርበት መንገዶች ላይ እነዚህ ግሪን ፍላግ እንግዲህ ለእያንዳንዳችን ቫሊዩ እንደምንሰጠው ነገር ሊለያይ ይችላል። ግን ሁሌ በመጠንቀቅ ብቻ የምናስወግደው ያንን ሊጎዳን የሚችለውን ሰው ነው። ግን አንዳንዴ ጤናማ የሆነው ሰው ማየት የምንችልበት ደግሞ አይናችንም ደግሞ ሊከፈት ይገባል። ምክንያቱም አንዳንዴ ሄልዝ የሆኑ ነገሮች ኢንቴንስ ሆኖ ላይመጡ ይችላሉ አይደለ? አሁን ብዙ ጊዜ እንደዚህ አይነት ስቶሪዎችን እሰማለሁና በጣም ኢንተረስቲንግ ናቸው። ረን እወዳታለሁ ብዬ አስቤ አላቅም ወይም እወዳለሁ ብዬ አስቤ አላቅም ይባላል። ሲጀምር ግንኙነቱ በጣም ኢንቴንሲቲ ምናምን ካልሞቱልሽ የለውም ነገሩ። ግን ስሩ ታይም በሁለቱ ሰዎች መካከል ያሉ ቅድም ያልኳቸው የሚያስቀጥሉ ነገሮች ኢቨን ኢፍ ድካሞች ቢኖሩም ዊክነሶች ቢኖሩም መስተካከል የሚችሉ መነጋገር የሚቻልበት መድረክ ግን እየተፈጠረ ሲመጣ ግን ማየት መቻልም ደግሞ አለብን። ስለዚህ ግሪን ፍላግ ምንድን ነው? ኤክስፔክቴሽን ምንድን ነው? ምክንያቱም ግንኙነቱ ስንገባ እንዳልኩሽ ይዘን የምንመጣው ባጌጆች አሉን። የመጣንበት መንገድ ባጌጅ አለ፣ ኤክስፔክቴሽኖች አሉ። እነሱን ራሱ ቼክ ማድረግ ሪሊ ራሱ ምንድን ነው ጓደኛ የመያዝ አለማው ምንድን ነው? ራሱ ሪሌሽንሽፕ የመግባት አለማው ምንድን ነው? በዛ ውስጥ የማየው ጆሂን ምንድን ነው? በዛ ውስጥ መጠቀም የምፈልገው ማበርከት የምፈልገው መቀበል የምፈልገው ነገር ምንድን ነው? ያ ግንኙነት የማይሰጠኝ
ከሌሎች ነገሮች ማግኘት ያለብኝና መስራት ያሉብኝ አስፔክቶች ምንድናቸው? ስፒሪቹዋል አስፔክት ሊሆን ይችላል፣ የፍሬንድሺፕ አስፔክት ሊሆን ይችላል፣ ሆቢዎችን ድሪሞቻችንን ሊሆኑ ይችላሉ። ምክንያቱም ከግንኙነት 100% የህይወትን እንትን እናገኛለን ብዬ አላስብም። ለዛም ነው አንዳንዴ ያንን ኤክስፔክት አድርገን ፍረስትሬት እናደርጋለን። ምክንያቱም አይሰጠንም፣ ከግንኙነቱ አናገኘውም ያንን ነገር እና አላማ የምንለውም ነገር ካለን ስፒሪቹዋልም ከሆነ እንደ እያንዳንዳችን እንትን ይለያያል። ኢምፓክት ማድረግ ከሆነ ሰዎች ላይ ሊሆነ መልካም ተጽዕኖ መፍጠርም ከሆነ ሆሊስቲክ ሪሌሽንሺፕ አንዱ ፓርቲ ይሆናል። ግን የሁሉም የህይወት ኤሪያዎቻችን ላይ ግን ባላንስ እያደረግን ብንመጣ ሪሌሽንሺፖች ቢበላሹም ያው ሰው ስለሆነን አንዳንዴ ሊሰበር ይችላል፣ ሊበላሻል። ራሳችን አናጣ 100% አለማችን እሱ ካልሆነ ሌሎች ሃንድል የምናደርጋቸው ሌሎች ኮሚትመንቶች ካሉን ራሴን የማይበት ሌሎች መነጽሮች ካሉ ይሄ አንድ ተጨማሪ ነገር ነው። እሱ ምድንበትን መንገድ ሰምሃው ያቀልልኛል ብዬ አስባለሁ። መልካም እየጨረስኩኝ ነው። እንደው ምናልባት ስትሰሪ በጣም የአሁኑ ጊዜ አሁን ነግረሽኛል፣ ትራውማ ብለሽኛል፣ አታችመንት ዲስኦርደር በጣም እጠብቃለሁ። እንዲሁም ስታወሪ እየሰማሁሽ ይሄ እኮ ማለት እኮ ፓረንቲንግ ላይ በጣም እኮ መሰራት አለበት፣ ወላጅነትን እኮ በቃ ሚስ አድርገነዋል። አሁን የተሻልነን ብለን እኮ ነው የምናስበው። አሁን እኔ ወላጅ ነኝ፣ ልጆች አሉኝ። በቃ አሁን እንደው ከእናቴ እኮ በተሻለ አሳድጋለሁ ብዬ እኮ ነው ማወራው። ብዙዎቻችን እንደዛ ነው የምናስበው። ግን ሞስት ደግሞ በጣም ክራይሲስ እያየንበት ያለ ነው ጊዜ ላይ ደርሰናል። እና በጣም አሁን አንቺ ስትናገር የማስበው በሀሳቤ ውስጥ ምን ያህል ፓረንቲንግ ላይ በደንብ መሰራት እንዳለበት ወላጅነት ጋር አታችመንት ላይ እያሰብኩ ነበር። እና በጣም ግርም ያደረገሽ ቻሌንጅ ካለ ደስ ይለኛል። በተለይ ከዴቲንግ ጋር በተገናኘ ኮዞቹን ነግረሽኛል፣ እነዚህ ናቸው። ግን ግርም ያለሽ ስቶሪም ሊሆን ይችላል ፈቃደኛ ከሆኑ። ዩዥሊ እኔ ሰርቼ ስጨርስ የመጀመሪያ ስራ ያውቃሉ ክላይንቶቼ ማስፈቀድ ነው። እና ብዙ ታሪኮች አሉኝ በነገርሽ ላይ ብዙ ዓመትም ስለሰራ ብዙ ታሪክ አጠራቅም ያለሁኝ። እና እንደ ስቶሪዎችም ካሉ የፈቀዱ ሰዎች ካሉ ወይ የሰማሻቸው ነገሮች ካሉ ብትነግረኝ ደስ ይለኛል። እና ቻሌንጁን አውቄዋለሁ፣ ኮዙን እንደው የገረመሽ ነገር ወይንም ደግሞ እንደው አንድ ሰው እንደ ከባድ ቻሌንጅ ብሎ ያወራሽ ነገር ካለ ደስ ይለኛል ሼር ብታደርጊ ቃልሽ ከሆነ። ያው እንዳልሽው በጣም ኮንፊደንሻሊቲ በጣም ዋናው የስራችን እንትን ስለሆነ ብዙ እንደው ወደ ሶሳይቲ ቢመጡ ብዙ የሚያስተምሩ ታሪኮች አሉ እስከ ክላይንቶች እስከፈቀዱ ድረስ። ግን የተፈቀዱትን ሶሻል ሚዲያ ላይም ፐርሰናሊ ያጋሯቸውን ታሪኮች ግን መናገር እችላለሁ። ለምሳሌ አንዳንድ ጊዜ እንዴት ይሆናል በጣም ኮንትሮሊንግ የሆነ ቤተሰብ ውስጥ ልጆች ያድጉና በጣም ፍቅር ባለማግኘት ባለመወደድ አይነት ነገሮች ውስጥ ያድጉና ልክ ራስን ወደ መቻል ወደ ማደግ ሲመጣ በጣም እጅግ በጣም ቤር ሚኒመም የሚባል ነገር ሪሌሽንሺፕ ውስጥ ላይ ሊኖር ከሚገባ በጣም ቤር ሚኒመም ለሚባለው ነገር ሴቶችም ወንዶችም በጣም ብዙ ሳክሪፋይሶች እና የማይመለሱ አንዳንዶች እድሜያቸውን፣ አንዳንዶች ትምህርታቸውን፣ አንዳንዶች ገንዘባቸውን ለዛ ነገር በጣም ሳክሪፋይስ ሲያደርጉ በጣም የብዙ የጋራ የሆኑ ስቶሪዎች ናቸው። ለምሳሌ ይሄ እና ብዙ ጊዜ ደግሞ የሚነቁት በጣም ብዙ ጊዜ ከረፈደ በኋላ ነው። ምናልባት ሌሎች ሬስፖንሲቢሊቲዎች ምናልባት ልጆች ከመጡ በኋላ ምናልባት በብዙ ጉዳት ውስጥ ካለፉ በኋላ ያ ነገር በጣም ሌሎች ሰዎችን ሲያዩ እነሱ በጣም ትልቅ ነገር ነው ብለው የያዙት ነገር ለሌሎች ግንኙነቶች ለሌላ ጤናማ ግንኙነቶች በጣም ኖርማል ነገር እንደሆነ ያ ነገር ከግንኙነት የሚጠበቅ ነገር እንደሆነ በሚረዱበት ጊዜ በጣም ከባድ የሆነ ፍርስትሬሽን ነው ውስጣቸው የሚፈጠረው። ግን እንዳልኩሽ ያው ለተራበ ሰው ምግብ ይጣፍጣል አይጣፍጥም አይባልም። የመጣው ነገር ሆድ ውስጥ መግባቱ ነው። እና በጣም ኢሞሽናሊ ከቤተሰቦቻችን ማግኘት ያለበት ነገር ሳናገኝ ስንቀር ያንን ጠብታ የሚሰጠንን ማንኛውም ሰው ላይ ሄደን ክሊንጊ የመሆን ብዙ ዋጋ የመክፈል ትልቅ ነገር መቁጠር ኦቨር ሳክሪፋይስ የማድረግ አይነት ቴንደንሲዎች በጣም ይስተዋሉብናል። አንዳንድ ጊዜ ደግሞ በሌላኛው ደግሞ ሳይድ ይሆንና በጣም ቤተሰቦች ልጆቻቸውን ሲያሳድጉ በጣም ለስሜቶች እየቀጧቸው ስሜትን መናገርና ማሳየት በፍጹም የሚያስቀጣ ቤተሰብ ውስጥ የሚያድጉ ደግሞ ልጆች አሉ እና አታችመንት ስታይላቸው ብዙ ጊዜ አቮይዳንት ይሆናል። ስሜትን መግለጽ ማለት ቨልነራቢሊቲ ማለት እስከ ሞት የሚያስፈራ አይነት ነገር ሊሆን ይችላል። እንደዚ አይነት ደግሞ ብዙ ጊዜ ሰዎች ሲሆኑ ስራቸው ላይ ምናምን ጥሩ ነው የሚሆኑት፣ ምክንያቱም ብዙ ኢሞሽን ኢንቮልቭ አያደርግም። ቢዝነስ ላይ ምናምን የተሳካላቸው ነው የሚሆኑት። ግን ስራ ላይ ጥሩ ናቸው አይደል? ብዙ ኢሞሽን የሌለው ነገር
ታስክ ኦሪየንትድ ሲሆኑ በጣም ይረዳቸዋል ብዬ አስባለሁ። ስሜት አይፈልግም ታስክ ኦሪየንትድ መሆኑ እውነትሽን ነው። በትክክል። ስለዚህ ብታዝኝም ባታዝኝም ወጥ አድርገሽ መስራት ያለብሽን ከሰራሽ ስራ ላይ አንድ ሰክሲድ እንድናደርግ የሚረዳን እንደዚህ አይነት ባህሪዎች ናቸው። ግን እነሱ ልጆች ሲወልዱ የሚያሳድጉበት መንገድ ከፓርትነሮቻቸው ጋር የሚቆራኙበት መንገድ ግን በጣም አስከፊ ይሆናል። እነሱም በጣም ይጎዳሉ። አት ዘ ሴም ታይም ከእነርሱ ጋር የመጣው ፓርትነር ራሱ አብሮ በጣም ብዙ ዋጋ ይከፍላል። እና ከባድ ይመስለኛል የራሱ ከአታችመንት ዲስኦርደር በጣም አቮይዳንት በጣም ከባድ ይሆናል። እንጃ አላቅም ተሰምቶሽ ያውቃል? እኔ እላለሁኝ አንዳንዴ ሁሉም ከባድ ነው፣ ግን አይ ነው ማምጣት ይከብዳል። አሁን ብዙ ጊዜ የተቀጣን ነገር ፐንሽ የተደረገን ባህሪ ድጋሚ እንደ አዲስ መግለጽ ጀጅ የምታደረጊ ሊመስለኝ ይችላል። በጣም ከባድ ነው። አይምራችን ደግሞ እያደግን ስንመጣ እንትኑ እንደ ልጅም አይደለም ቶሎ ነገሮችን የመቀበል ሪዋይር የማድረግ እንትናችን ኢንቴንሲቲ ይፈልጋል። የኦልድ ፓተርናችን ዶሚኔት አድርጎ አዲስ አስተሳሰብ አዲስ ኒውራል ፓዝዌይ ማድረግ 25 ዓመት የተገነባን አይምሮ ሰምሃው ቻሌንጅ ያደርጋል። እንደ ልጅ ቶሎ አይቀበልም፣ ቶሎ አይቀየሩም እነዚህ ነገሮች ነው። በዚህ ውስጥም ደግሞ ሰዎች አንዳንዴ በጣም ቫልዩ የሚሰጣቸው ሰዎች ያጣሉ እና ለምን እንዳጡ በጣም ከብዙ ጊዜ በኋላ ሪፍሌክት ሲያደርጉ ለካ እንደዚህ አይነት ነገር ነበረኝ፣ ከዛ ሰው ጋር ቢሆን ህይወቴ ምን ያህል የተቃና ይሆን ነበር ብሎም ደግሞ ሪግሬት የሚያደርጓቸውም ነገሮች አሉና እንዳልሹ በጣም ብዙ አይነት ስቶሪዎች ይኖራል። ግን በጣም ሉዝ ማድረግ ሰዎችን ከረፈደ በኋላም እንዳልሹ ሊረዱት ይችላሉና ብዙ መስራት አለብን ልጅነት ላይ። አሁን የምታወሪ ነገር ያው እኔም በጣም ፓሽኑ ስላለኝ ቻይልድ ትራማ ላለሁኝ እና በጣም አመሰግናለሁ። በደንብ አድርገሽ ነው ያጠናክርሽልኝና እኔ አንዳንዴ እንደ ሀገራዊ እንቅስቃሴ ሁሉ ቢሆን ብዬ ነው የምመኘው። ልጅነት በጣም ትልቅ ኢንቨስትመንት ነው እና ብዙ ይመስለናል፣ ግን ይመስለኛል የስሜት ነገሮች ነው የሚፈልገው። አሁን ያንቺ ደንበኞች እንግዲህ እንዳልሽ አታችመንት ዲስኦርደር አለ። በጣም እንግዲህ ይሄ በጨቅላነት እድሜ የሚሰራ ያልተሰራ የቤት ስራ ነው። ኬርጊቨር አልነበረም አጠገብ ማለት ነው። ሌላ እኮ ነገር አይደለም። ደስ ብሎኛል በመስማቴ ካንቺም። አሁን እንግዲህ ወጣቶች ስለሆኑ አንቺ ጋር የሚመጡት ይሄ ነገር እንግዲህ አለ ማለት አሁንም አለ ችግሩ ኦፍኮርስ እንደሚኖር አውቃለሁ፣ ግን ቀጥሏል ማለት ነው። ብዙ ስራ መስራት እንዳለብን ነው የተሰማኝ። በጣም ብዙ ስራ መስራት አለብን። ስራውም ደግሞ የሚታገዘው በባለሙያ ብቻ ሳይሆን ሁሉም ሰው በጋራ በሚሰራው ስራ ነው። አሁን ለምሳሌ እኔ ፐርሰናሊ እየሰራሁበት ያሉም ደግሞ የሰራኋቸውም ትራማዎች አብዛኛው ከቤተሰብ ይልቅ ትምህርት ቤት ውስጥ የሚፈጠሩ ነገሮች ነበሩ። ስለዚህ አስተማሪዎች ሮል አላቸው ማለት ነው። አንድ ወላጅ በሚችሉት አቅም እየሞከሩ የሰሩት ስራ 100% ትምህርት ቤት ውስጥ ሊበላሽ ይችላል፣ በመምህር ሊበላሽ ይችላል። እዛ ሲስተም ውስጥ በሚገኙ ትልልቅ ሰዎች ኢንክሉዲንግ ልጆችም ቦሊ በመደረግ ውስጥ ብዙ የሚታለፉ ነገሮች አሉ። ስለዚህ ሆሊስቲክ መሆን አለበት። ቤተሰብ መስራት አለበት በቻሉ መጠን፣ መምህራኖች መስራት አለባቸው በቻሉት መጠን፣ ባለሙያም ደግሞ በራሱ መጠን የሚሰራቸው ነገሮች አሉ። ኮሚኒቲ ማውራት የሚችሉባቸው ፕላትፎርሞች ቢፈጠሩ፣ ዲስከስ መደረግ ቢችሉ፣ አንድ ሰው ያለው ፔን ሁሉም ሰው ቤት እንዳለ ሼር የሚያሳፍር ነገር እንዳልሆነ ነገሩ በራሱ የሚታከም የሚሻሻል፣ በዛ ውስጥ ሰው ከሰራ እንደሚያልፈው እንደሚስተካከል ሆፕ ራሱ የሚያገኘው እኛ ጋር ብቻ እንዳልሆነ ችግሩን በማወቅ ውስጥ ነው። ያ ትልቅ ሪሊፍ ይሰጣል። ድሮ ቤታችን ውስጥ መብራት ሲጠፋ የጎረቤት እና አይነት ሳትስፋይድ ነው ነበርና እሱ ነገር አድጎ ነው አሁን ካደግኩ በኋላ ስረዳው ያ ጥሩ ባትሆንም ፔን እኛ ጋር ብቻ እንዳልሆነ፣ እኛ ብቻ በዛ የታሰረ እስር ቤት ውስጥ እንዳልሆነ፣ ሌሎች ሰዎችን በተለያየ ኤክስፒሪየንስ ውስጥ እዛ ውስጥ ሆነ መውጣት ከቻሉ እኛ መውጣት እንደምንችል፣ ዓለም እዛ ጋር እንዳላ በቃ ሪዋይር አይምራችን ብሬን እንደሚደረግ አዌርነሶች ቢኖሩ ደግሞ እናንተ በመጽሐፎቻችሁ ብዙ በመጽሐፍሽም በጣም ብዙ ቤቶች ውስጥ የተገባ ነገር ነው። ቴንኪው ማለት ፈልጋለሁ እንደ ባለሙያም እንደ አንባቢም በዚህ አጋጣሚና እንደዚህ አይነት ነገሮች በጣም ያስፈልጉናል እና የብዙ ዓመት የቤት ስራ ክምር የቤት ስራ ነው ያለብን። ስለዚህ ኢቭን ኢፍ ብዙ ነገር ብናደርግ በቂ ላይሆን ይችላል፣ ግን በጣም መሰራት አለበት። ከተማ ብቻ ደግሞ ሳይሆን ደግሞ ክፍለ ሀገሮች ላይ ብዙ ጊዜ አሁን ቴራፒ ሴንተሮች ያሉት ከተማ ውስጥ ነው። ብዙ ጊዜ ሰው ራሱ ችግር ቢኖር የት ነው መሄድ ያለበት ሲባል በቂ ተቋማት የሉንም፣ በቂ ባለሙያዎች የሉንም። እዛ ላይ መሰራት አለበት። ዩኒቨርሲቲዎች ውስጥ መሰራት አለበት። የዩኒቨርሲቲ መምህራኖች ላይ መሰራት አለበት። መቼስ ችግርን አንዴ ከተፈጠረ በኋላ ከማዳን ቀድሞ መከላከሉ ብዙ ጊዜ ተሻለ። ስለዚህ ፓረንቲንግ ራሱ አንድ ፎቅ ለመስራት እኮ 5 ዓመት እንማራለን አይደል? አንድን ሰው ለማከም 4 ዓመት 7 ዓመት ኮሚትድ ሆነን እንማራለን።
ሶ አንድን ትልቅ ነገር ትልቅ የሚሆን ሰው ወደ ምድር ስናመጣ እውቀት ይፈልጋል። ከነሽ ያለዚያ በያዝነው በጨበጥነው በገባን እያደረግን የሆነ አይነትን ሰው ስሜት ያለውን ዛሬ ህፃን ልጅ እንጂ ነገ 30 ዓመት 40 ዓመት የሚሆን ሰው እያሳደግን ነው። ስለዚህ ፓረንቲንግ በራሱ እውቀት ላይ መመስረት አለበት። ኢንቴንሽናል መሆን አለብን። በቻልነው መጠን የምንወልዳቸው ልጆች ፋይናንሻሊ ኢሞሽናሊ ማድረግ የምንችለው በቻልነው መጠን ነርቸር ማድረግ የምንችልበት ኤንቫይሮንመንት ውስጥ እንደምናመጣ ማሰብ አለብን። በገባን ነው እንግዲህ ሰው በደረሰበት ነው የሚመላለሰው። ስለዚህ ልጆቹ 18 ዓመታቸው ከሞላ በኋላ ወላጅ ይሄን ሊያውቅ ይችላል። ሶ ከገባው ነው መጀመር ያለበት። አንዳንድ ነገሮች የማይታረሙ ናቸው ኦፍ ኮርስ፣ ግን በገባን ባወቅንበት መጠን ግን እንዳልኩ ፓረንቲንግ ላይ ሆሊስቲክ የሆኑ ስራዎች መሰራት ይኖርባቸዋል ብዬ አስባለሁ። ትልቅ ኢንተርቬንሽን ያስፈልገናል። የውጭ ነገር ምናምን ስለሚመስለን ነው እንጂ የዌስተርኖች ጉዳይ አይደለም። የኛም በራሳችን በባህላችን በተቻለ መጠን ጥሩ ነገር ማድረግ የምንችል ይመስለኛል። ምናልባት ትምህርት ቤት ላይ ስላነሳሽው ነውና እንደው የመጨረሻ ያጠቃለልኩኝ ነው ጥያቄ። እኔ ግን እላለሁኝ አንዳንዴ ትምህርት ቤት ስህተትን እንደ ኦፖርቹኒቲ እንደ እድል እንደ መማሪያ እንደ ኤክስፕሎር ማድረጊያ መጠቀም እንዲችሉ ልጆችን ማድረግ ብዙ ነገር አይቀርፍም ብለሽ አታስቢም? ምናልባት በጣም ሰልፍ ስቲም በተለይ እዛ ጋር ይጎዳል በጣም። አይ ነው ኪዩሪዮሲቲን ሳይሆን ምንድነው ኤክስ የገባብኝ እኔ ያሰብኩበት መንገድ ምንድነው ነገሩ ትክክል ሪል የሆነው ነገር ምንድነው ከማለት ይልቅ አንደኛ፣ ሁለተኛ ከሰራነው ሚስቴክ ይልቅ አይደንቲቲው ነው አታክ የሚደረገው አብዛኛው ጊዜ አንቺ ሰነፍ ነሽ፣ አንተ ሰነፍ ነህ፣ አንተ ደደብ ነህ ማለት የሰራው ሚስቴክ አለሽ እንበለው። ኢቭን ኢትስ ናት ሀገር የሚያፈርስ ሚስቴክ። አንድ ህፃን ልጅ በገባው መንገድ የሰራት አንድ ኤክስ ናት። ግን ትልቅ እኮ ነገር ነው። ግን አታክ የሚደረገው ግን ፐርሰናሊቲ ነው። ስለዚህ ራንደምሊ ካደግን በኋላ አለቃችን ድምፁን ጮክ አድርጎ ሲናገር ትዝም ይላል። 5ኛ ክፍል ሆኖ አንተ ደነዝ ያለን አስተማሪያችን ነው ወይም ሙክ ያደረገብን መምህር ነው ወይ በቅርጻችን ወይ በአካላችን የሰደበን በጣም ትልቅ ትራውማ ነው ይዘን የምንወጣው ከትምህርት ቤቱ። ስለዚህ ለዛም ነው ብዙ ጊዜ ከትምህርት እንትን ውስጥ ቶሎ መውጣትም አንድ ምንፈልግ። እኔ አሁን 12 በጣም ነበር መጨረስ የምፈልገው የዩኒፎርምን አመታት። ምክንያቱም በአንድም ሆነ በሌላ መንገድ በጣም ሰልፍ ስቲም የተሸረሸረባቸው ጊዜዎች አሉ። በጣም ራሴ እንዳውት ቤት ውስጥ የሚሰራብኝ ነገር እዚህ ጋር የሚፈርሱባቸው ነገሮች አሉ። ቤት ውስጥ ትችያለሽ ትበያለሽ፣ እዛ ስትሄጂ ሌላ ዓለም ነው። ቦልድ መሆን በጣም እንደሚያስቀጣ፣ ራስን መከለል፣ ራስን መደበቅ፣ እስኪሎቻችን ምናምን መደበቅ ነው እንጂ ያለብኝ እንዲህ ማድረግ እችላለሁ አይከንደስ ማለት እንደሚያስቀጣ ምን እንትን ያስብልሻል እንደሚባል እኔ ትምህርት ቤት ነው የተማርኩት። ቤተሰብ ውስጥም ያሉ ነገሮች አሉ ኦብቪየስሊ። ግን ብዙ ደግሞ ራሱም ያው ያልዳነ መምህርም ሲሆን ልጆችን በቃ ሰምሃው ትሪገር ያደርጓቸዋል። ግን እዛ ጋር ነገ ትልቅ ሰው የሚሆን ነገ እሱም አድጎ መምህርም ይሆን ነገ ባለሙያም ይሆን ነገ አባትም ይሆን ነገ ለየሆነ ሰው ባልም ይሆን ሰው ነው እያሳደግን እያስተማርን ያለ ነው። ስለዚህ የትኛውም ጥፋት አይደንቲቲን ለማጥቃት የህፃንን አይምሮ ማንነትን ለማጥቃት በቂ አይደለም። ቅጣቶች ዲሲፕሊን መደረግ አለባቸው። የፐኒሽመንት ዓላማው ሰው ስህተቱን ተምሮ እንዲያስተካክል እንጂ ራሱን ዳውት ውስጥ እንዲገባ፣ ራሱን እንዲጠላ፣ ሼም እንዲሰማው፣ የማይታከም ሼም እንዲሰማው ማድረግ አይደለም። ስለዚህ የምንቀጣበት መንገድ ፕሮፐርሊ መታየት አለባቸው። ይህን ነገር ለማድረግ ባይተወይ የወላጆችም ሮል ያስፈልጋል። ስለዚህ ልጆች መጥተው ሲነግሩን እንዲህ ተባልኩኝ ብለው ሲነግሩን የልጆች ጥፋትና የተወሰደው ሜዠርመንት ተመጣጣኝ የማይሆን ከሆነ ራሳችንን ሾዋፕ ማድረግ አለብን ለልጆቹ። ገብቶሻል? ለምሳሌ አንድ የሚያጠፋው ማይነር ጥፋት ሊኖር ይችላል ትምህርት ቤት ውስጥ። ለዛ ነገር ፕሮፐር እና ተመጣጣኝ የሆነ ከልጁ እድሜ ከልጁ ጥፋት ጋር ተመጣጣኝ የሆነ ፓኒሽመንት መምህሮች መጣት ይጠበቅባቸዋል ኦብቪየስሊ። ግን ከዛ በላይ የተጋነነ ስድቦች ያ ህፃን ኢንሲኪዩር እንዲሆን የሚያደርገው ቡሊ የሚደረግበትን ነገር አንዳንድ የሚሰጠው አስተማሪ ነው። አንተ እንደዚህ ቅድም ያልናቸው ሳርካዝሞችን አንተ እንደዚህ አንቺ እንደዚህ ሶሻል ሚዲያ ላይ የምንሰማው እንዲተብይ የሚባሉ ብዙ ስቶሪዎች ስላሉ፣ ስለዚህ እንደዛ ሲሆን ወላጆች ስንሰማ እንደ ቀልድ መቁጠር የለብንም። ሾዋፕ ማድረግ አለብን። ልጁ እንደዛ መባሉ ልክ እንዳልሆነ እኛ የምንቀበለው ጉዳይ እንዳልሆነ አጠገባቸው መቆም አለብን እኛ ከምንሰራው ስራ በተጨማሪ። በጣም ትክክል ነሽ። በጣም ዮሐና በጣም ነው የማመሰግነው። እኔም ጭጋሪክ ያመሰግናል። እኔም በጣም ምክንያቱም
ማየት ችለናል። አሁን ላይ ደግሞ ያላችሁት ወጣቶች ምን ቻሌንጅ እንደሚያደርጋችሁ ደግሞ በደንብ አድርገሽ ነው የነገርሽኝ። ሬድ ፍላጎቹ በጣም ቆንጆ ናቸው። የሚሰማው ሰው በደንብ ይማርበታል። በነገራችን ላይ መጨረሻ ላይ የሚያነሳሽውን ሀሳብ እኔም እጋራለሁ ከአንቺ። ትምህርት ቤት ጉዳይ፣ የወላጅነት ጉዳይ በጣም አድርጎ ከሚያሳስባቸው ሰዎች መካከል ነኝ። ለውጦች አሉ ግን ገና ነን። አሁንም አይደለ? አንቺም ትስማሚያለሽ ብዬ አስባለሁ። ገና ብዙ መስራት አለብን ብዬ ነው የማስበው። ዮሐና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ እንግዳዬ ስለሆንሽ። አመሰግናለሁ። ከዮሐና ዘሪሁን ጋር የነበረኝ ቆይታ ይህንን ይመስላል። እኔ በጣም ወድጀዋለሁ ከእሷ ጋር የነበረኝን ቆይታ። በተለይ ደግሞ ወጣት ለሆናችሁ ሰዎች ወይም ዴቲንግ ላይ ሪሌሽንሽፕ ውስጥም ለመግባት እየተንደረደራችሁ ላላችሁ ሰዎች በጣም ያወራችሁ ያቀረበችው ሀሳብ ጠቃሚ ነው ብዬ ነው በጣም በሰፊው የማምንበት። እኔም ብዙ ነገር አውቄበታለሁ፣ ተምሬበታለሁ። እንግዲህ በሚቀጥለው ሳምንት በአዲስ ጉዳይ ከአዲስ እንግዳ ጋር እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።